ጤና ይስጥልን ክቡራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው የአራት ማዕዘን ዜናችን ጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ የምናደርገው አርዕስተ ዜናዎች። ባለፉት 100 ቀናት የያዟቸውን እቅዶች በተሻለ መልኩ መፈጸማቸውን የተለያዩ ሚኒስቴር መስሪያ ቤቶች ገለጹ። የውይይት አማራጭን በማስቀደምና ለሕዝብ ጥያቄዎች ፈጣን ምላሽ በመስጠት የተገኘውን ሰላም ማጽናት እንደሚገባ የጎንደርና የደብረ ታቦር ከተማ ነዋሪዎች አሳሰቡ። የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የታሪክና የጥበብ ስፍራቸው የነበረው ቪላ አልፋ ከ12 ዓመታት መዘጋት በኋላም እስካሁን ታድሶ ሊከፈት አልቻለም። ባለም አቀፉ ማህበረሰብ የተዘነጋ በተባለው የሱዳኑ ጦርነት ሰብአዊ እርዳታ ለማድረስ አስቸጋሪ ሁኔታ ላይ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀ። እነዚህንና ሌሎችም ዜናዎችን ይዘናል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ከዜናዎቹ ጋር ከዚህ ከዋናው ስቱዲዮ እኔ አሸናፊ እንዳለ አለሁኝ። ወደ በኋላ ደግሞ ከሐዋሳ ስቱዲዮ ባልደረባዬ ጌታቸው ይግዛው የሚጠብቃችሁናል። እንዲሁም ደግሞ በተለያዩ ጉዳዮች ላይ ሪፖርተሮቻችን አሉ። የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ህዳር 20 ይጀምራል። እዚህ ላይ ደግሞ ይመር አደም ወደ በኋላ ላይ መረጃዎችን የሚያደርሰን ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ የምናደርገው አጫጭር ዜናዎቹን ነው። ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት ወደ ኢትዮጵያ ከመጡት የኩባ ምክትል ፕሬዝዳንት ሳልቫዶር ቫልዴስ ሜሳ ጋር የሁለትዮሽ ውይይት አደረጉ። ሁለት ወገኖች በሕክምና ዘርፍ፣ በቱሪዝም አገልግሎት፣ በትምህርትና ስኳር ኢንዱስትሪዎች ልማት የተጠናከረ ትብብር የሚኖርበት ሁኔታ ላይ ተወያይተዋል። ኢትዮጵያና ሳውዲ አረቢያ በትራንስፖርት ዘርፍ የጋራ ተጠቃሚነትን ለማረጋገጥ አጋርነታቸው እንደሚያጠናክሩ ተገለጸ። በሳውዲ አረቢያ ትራንስፖርትና ሎጂስቲክስ አገልግሎት ሚኒስትር ሳልህ ቢን ናስር አልጃሳር የተመራው የሳውዲ አረቢያ ልዑክ የሞጆ ደረቅ ወደብና ተርሚናልን፣ የእንዶዴ ባቡር ጣቢያና የእንጦጦ ፓርክን ጎብኝቷል። የሳውዲ አረቢያ የትራንስፖርትና ሎጂስቲክስ አገልግሎት ሚኒስትር ሳልህ ቢን ናስር አልጃሳር ኢትዮጵያ ማደግ የሚያስችል ትልቅ አቅም ያላት ሀገር መሆኗን ማረጋገጣቸውን ለኢትዮጵያ ዜና አገልግሎት ተናግረዋል። በተለይም በግብርና በማኒፋክቸሪንግና በቱሪዝም ዘርፍ በርካታ ተግባራት እየተከናወኑ መሆኑን ጠቁመው እነዚህም ሀገሪቱን ወደ ተሻለ ደረጃ የሚያደርሷት እርምጃዎች መሆናቸውን ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ በበኩላቸው ኢትዮጵያና ሳውዲ አረቢያ በጋራ ተጠቃሚ በሚሆኑባቸው ጉዳዮች ላይ በቅንጅት ሲሰሩ መቆየታቸውን አስታውሰዋል። በቀጣይም በጋራ ለመስራት የመግባቢያ ስምምነቶችን በመፈራረም አጋርነቱን ይበልጥ ለማጠናከር በሁለቱም ሀገራት በኩል ቁርጠኝነት መኖሩን ጠቁሟል። በፋርማሲውቲካል ማኒፋክቸሪንግ ላይ የተሰማሩ የህንድ ባለሀብቶች በቂሊንጦ ኢንዱስትሪ ፓርክ ለማምረት ያላቸውን ፍላጎት ገለጹ። ባለሀብቶቹ የኢንቨስትመንት ፍላጎታቸውን የገለጹት የቂሊንጦ ኢንዱስትሪ ፓርክ መሰረተ ልማት፣ የአንድ ማዕከል አገልግሎት እንዲሁም የኢንቨስትመንት ፖሊሲዎችና ማበረታቻዎችን የተመለከቱ ዝርዝር መረጃዎች ከቀረቡላቸውና ፓርኩን ከጎበኙ በኋላ ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኢንቨስትመንት ፕሮሞሽንና ማርኬቲንግ ዘርፍ ምክትል ስራ አስፈጻሚ ዘመነ ጁነዲን የኢትዮጵያ ለፋርማሲውቲካል ዘርፍ በሰጠችው ግዙፍ ሀገራዊ ትኩረት ቂሊንጦ ኢንዱስትሪ ፓርክን በተለየ ሁኔታ ለዘርፉ ማመቻቸቷን ገልጸው የህንድ ባለሀብቶች ተሳትፎም በየጊዜው እያደገ መምጣቱን አንስተዋል። በተጨማሪም ኮርፖሬሽናቸው በዘርፉ ለመሰማራት ለሚፈልጉ ዓለም አቀፍና የሀገር ውስጥ ባለሀብቶች አስፈላጊውን ሁሉ ድጋፍ እንደሚያደርግ አረጋግጠዋል። ተመልካቾቻችን ባለፉት 100 ቀናት የያዟቸውን እቅዶች እንግዲህ የተለያዩ ሚኒስቴር መስሪያ ቤቶች እየገለጹ ነው የሚገኘው። ከዚህ ጋር የተያዙ ዜናዎች ወደ በኋላ ላይ የሚቀጥሉ ይሆናል። አብራችሁን ቆዩ። የዛሬ 10 ዓመት ገና በቂ አማራጭ ባልተመቻቸበት በዚያ ጊዜ እየተመኙ ያላገኙትን
እየፈለጉ ያጡትን ለሕይወቶ ገዛ ለነፍሶም እፎይታ የሚሰጠውን ከወለድ ነፃ የባንክ አገልግሎት በሀገራችን አስተዋወቅን። የሸሪዓን መርሆች መሰረት ባደረጉና በተመቻቹ የፋይናንሲንግ አማራጮች ችግሮን ፈተው ስራውን የሚያቀላጥፉበትን እድል እንዲሁም ፍላጎቶን ያማከሉ የቁጠባና የዲጂታል ባንኪንግ አገልግሎቶችን እያቀረብን ከእርሶ ጋር 10 ዓመታትን አብረን ተጉዘናል። ስኬታማ ምዕራፍ፣ ብሩህ ተስፋ። ሲቢኢ ኑር፣ የተሟላ ከወለድ ነፃ የባንክ አገልግሎት። ያሳለፍናቸውን 10 የስኬት ዓመታት ተመርኩዘን እልፍ የከፍታ ዓመታትን በወዳጅነት እንዘልቃለን። እናመሰግናለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የብስራት ኸበር የኢትዮጵያ ልማት ባንክ ከወለድ ነፃ የባንክ አገልግሎት መስጠት ጀመረ። ዲቢኢ ታውን ከሐሳቡ ጥንስስ እስከ ህልሞ ስኬት በቤተሰባዊ ቅርበት በጠለቀ ወዳጅነት አብረን ዓመታትን ዘልቀናል። በዘመናት መለዋወጥ ሳንናወጥ ሀገርኛ እሴቶቻችንን አክብረን በመቆማችን ለልማታችን መሰረት ጥለናል። በእያንዳንዱ እርምጃው ትጋቱን እየደገፍን እዚህ ደርሰናል። ባንካችን ዛሬም የሸሪዓ መርሆችን መሰረት በማድረግ አዲስ ከወለድ ነፃ የባንክ አገልግሎት መጀመሩን እያበሰር አብራችሁን እንድትሰሩ እንጋብዛለን። ዲቢኢ ታውን ከወለድ ነፃ የባንክ አገልግሎት ከኢትዮጵያ ልማት ባንክ መተባበርና መረዳዳትን መርሁ ካደረገው ዲቢኢ ታውን የሀብት ማሰባሰብና ዘርፈ ብዙ ከወለድ ነፃ የፋይናንሲንግ አገልግሎቶች መካከል በሀብት ማሰባሰብ፣ ሱኩክ ከወለድ ነፃ ቦንድ፣ ሙዳረባ ከትርፍ ክፍፍል ጋር የተያያዘ የኢንቨስትመንት አካውንት፣ የፋይናንሲንግ አገልግሎቶች፣ ኢጃራ ለአነስተኛና መካከለኛ ኢንተርፕራይዞች የተዘጋጀ ሊዝ ፋይናንሲንግ፣ ሙራባሃ ለግዙፍ የኮርፖሬት ፕሮጀክት ፋይናንሲንግ፣ ከፋላ ከወለድ ነፃ ጋራንቲዎች፣ እንደዚሁም ሙራባሃ ፕሪሽመንት የቅድመ ጭነት የፋይናንስ አገልግሎት የውጭ ምንዛሬን ወደ ሀገር የሚያስገቡና ቅድሚያ ለተሰጣቸው ዘርፎች አመቻችተዋል። በዚሁ አጋጣሚ ከጥቅምት 2016 ዓ.ም ጀምሮ አገልግሎቱን ለማግኘት በአቅራቢያችሁ በሚገኙ ባንኩ ቅርንጫፎች በመገኘት ማመልከት የምትችሉ መሆኑን በደስታ እንገልጻለን። ከከፍታው ከስኬቶ ጋር ዛሬም አለ። የኢትዮጵያ ልማት ባንክ የልማት አጋሮ። ኢትዮጵያ በተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ የአረንጓዴ ልማት ፖሊሲዋንና ስራዎቿን ለማስተዋወቅ ከፍተኛ ዝግጅት ማድረጓ ተገለጸ። 28ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ከህዳር 20 እስከ ታህሳስ 2 በዱባይ ይካሄዳል። በጉባኤው የምትሳተፈው ኢትዮጵያም ፖሊሲዋንና አቋሟን ለማሳወቅ እንዲሁም የተለያዩ ውይይቶችን ለማድረግ ከፍተኛ ዝግጅት ማድረጓን የፕላንና ልማት ሚኒስትር ዴኤታ ነመራ ገበየሁ በሰጡት መግለጫ ተናግረዋል። በተባበሩት አረብ ኤሚሬቶች አዘጋጅነት ለዱባይ ለሚካሄደው ዓለም አቀፍ የአየር ንብረት ለውጥ ጉባኤ እስካሁን ድረስ 130 ሀገራት ተሳታፊ እንደሚሆኑ ተረጋግጧል ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ላደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ነው የሚገኘው። ይመር እንደምን ውለሃል? ኢትዮጵያ በዓለም አቀፉ የአየር ንብረት ለውጥ ለመሳተፍ ያደረገችው ዝግጅት ምን ይመስላል ተባለ? አመሰግናለሁ አሹ። እንግዲህ ኢትዮጵያ
ዝግጅቱ የሚጀምረው ማለት ነው። የተለያዩ ሚኒስትሪ ኮሚቴዎችን በማቋቋም የአየር ንብረት ለውጥን ለመዋጋት እየሰራቻቸው ያሉ ስራዎችን በዝርዝር የመጥቀስ የማቀድ ነገሮችን ከማዘጋጀት ነው የሚጀምረው ዝግጅቱ ማለት ነው። እንግዲህ በዚህ ረገድ ኢትዮጵያ የአረንጓዴ አሻራ ግንባር ቀደሙ የሚጠቀስ ነው። በአረንጓዴ አሻራ ከኛም አልፎ በዓለም መድረክ ድረስ ኢትዮጵያ የተደነቀችበትም በህዝቧ ትብብር የሰራችበት አንዱ ማሳያዋ ነው። ከዛም ባሻገር እንግዲህ ኢትዮጵያ የአረንጓዴ የአየር ንብረት ለውጥን ለመዋጋት ይሰራችው ካለችው ስራ ሌላኛው ደግሞ በነዳጅ ከመጠቀም ይልቅ በከተሞች ያለውን የተሽከርካሪዎች ወደ ቬሂክል ወይም ደግሞ ወደ ኤሌክትሪክ ተሽከርካሪ የመቀየር ነው። ይህ እንግዲህ በጣም በዓለም ላይ ጥቂት ሀገራት ከሚጠቀሱት ግንባር ቀደሟ ናት ኢትዮጵያ ማለት ነው። የኤሌክትሪክ ተሽከርካሪን አስተዋውቃ በከተሞችም በመጠቀም ረገድ በዚህ ግንባር ቀደም ሀገር ናት። ከዛም ባሻገር ደግሞ የምግብ ዋስትናንም ለማረጋገጥ ግብርናው ላይ የሰጠችው ትኩረትም የበጋ መስኖ ስንዴንም በማልማት በኩል ይህም የራሱን የቻለ ለአየር ንብረት ለውጥ ለመዋጋትም የራሱ የሆነ ጥረቶችን አስተዋጽኦዎች እንዳሉትም የተመላከተ ነው። ዝግጅት ከማድረግ እኒህ ነገሮች በዚያ በዓለም አቀፉ የአየር ንብረት ለውጥ ጉባኤ ላይ ለማስረዳት እንዲህ እያለ በዝርዝር ከመጥቀስና ከማዘጋጀት ይጀምራል። በዚህ ባሻገር ደግሞ ከውሃ ኃይል ባሻገርም ኢትዮጵያ የአየር ንብረት ለውጥን ለመዋጋት ታዳሽ ኃይልን በስፋት የምትጠቀምበት ለምሳሌ ከፀሐይ ኃይል ኤሌክትሪክን ማመንጨት፣ ከንፋስ ኃይል፣ ከእንፋሎት እና ከሌሎችም ታዳሽ ከሆኑ የኃይል ዘርፎች ኤሌክትሪክን አመንጭቶ መጠቀምም ላይ ትኩረት ያደረገች ሀገር ናት ኢትዮጵያ። በዚህ ረገድም የውጭ ቀጥታ ኢንቨስትመንትንም በመሳብ በኩል ኢንቨስትመንቱ በዚህ እንዲሆንም የራሷን ፖሊሲና ስትራቴጂ ቀርጻ እየሰራች ያለችበት ሁኔታ ነው ያለው። ይህንን በዓለም አቀፉ በ28ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ለማስረዳት ለማሳወቅ እና አቋሟንም እንዲሁ በዚሁ ለማንጸባረቅ ይረዳ ዘንድ በዚሁ ዘርፍ ላይ ሰፊ ዝግጅት ተደርጓል ነው ያሉት። መግለጫውን የሰጡት የፕላንና ልማት ሚኒስትር ዴኤታው ዶክተር ነመራ ገበየሁ ማለት ነው። በእሳቸው በመግለጫቸውም እንግዲህ ከዋናው ጉባኤ ጎን ለጎንም ኢትዮጵያ የተለያዩ የአረንጓዴ አሻራ እና የአረንጓዴ ልማት ስራዎቿን የምታስተዋውቅበትና ፖሊሲዎቿን የምትገልጽበት የሁለትዮሽ መድረክ ወይም ደግሞ የሁለትዮሽ ግንኙነት ጎን ለጎንም የሚካሄዱ ናቸው። ከዛም ባሻገር ደግሞ የራውንድ ቴብል ወይም ደግሞ የጠረጴዛ ዙሪያ ውይይትም እንደሚደረግ ለማድረግም ከወዲሁ ሰፊ ዝግጅት ተደርጓል ነው ያሉት ሚኒስትር ዴኤታው በመግለጫቸው። አሸናፊ ይመር እንግዲህ በተለይ ይሄ በኢትዮጵያ በኩል የተደረገ ዝግጅት ነው። ምናልባት ደግሞ ኢትዮጵያ ከጉባኤ ውስጥ ምንድን ነው የምትጠብቀው? በዚህ ዙሪያስ ምን የተባለ ነገር አለ? ይህን ዝግጅት ስታደርግ እንግዲህ ኢትዮጵያ ከጉባኤው የምትጠብቀው ነገር አንዱ ባለፈው በኮፕ 27 በግብጽ ሻርም ላይ በተካሄደው የዓለም አቀፉ የአየር ንብረት ለውጥ ጉባኤ ላይ ማለት ነው የተገቡ ቃሎች ነበሩ። የዓለም አቀፍ የፋይናንስ ስርዓትን አሻሽሎ የቅድሚያ ለአረንጓዴ አሻራ ለሚሰሩ ስራዎች የዓለም አቀፉ የፋይናንስ ተቋማት ድጋፍ እንዲያደርጉ የሚል ነበረ። ነገር ግን በስብሰባዎች በጉባኤዎች ላይ ይህ ነገር ቃል ይገባል። ወደ ተግባር በመግባት ረገድ ግን አሁንም ዝግተኝነት አለ ወይም ደግሞ ሙሉ በሙሉ ወደ ተግባር አልተቀየረም የሚል ነገር ነው። በዚህ መድረክ ላይ እንግዲህ በአሁኑ በዱባዩ በ28ኛው የአየር ንብረት ለውጥ ጉባኤ ላይ ማለት ነው በ2015 ዓ.ም የተፈረመው የፓሪሱ የአየር ንብረት ለውጥ ስምምነት ቀርቦ ግምገማ ይካሄድበታል። በዚህ የፓሪሱ የአየር ንብረት ለውጥ ግምገማ ያደጉ ሀገራት ለታዳጊ ሀገራት እስከ ፈረንጆቹ 2020 ድረስ በየአመቱ $100 ቢሊዮን ይከፍላሉ የሚል ስምምነት ተደርሶ ነበረ። ነገር ግን ያም ስምምነት ተግባራዊ አልተደረገም። እስካሁን ድረስ ብዛም አይደለም የሚሰጡት ድጋፍ ያደጉ ሀገራት። እንግዲህ ለአየር ንብረት ለውጥ መዛባት መንስኤ የሚሆኑት ታዳጊ ሀገራት ሳይሆን በአብዛኛው ያደጉ ሀገራት ናቸው። እነዚህ ያደጉ ሀገራት ደግሞ ለታዳጊ ሀገራት በተለይ ለአፍሪካ ሀገራት የሚሰጡት ድጋፍ ነበር። ያንን በተባለው ልክ እንዳልሆነ ነው። ስለዚህ ኢትዮጵያ ለምትሰራቸው የአረንጓዴ አሻራ ምናልባትም ሌላ ሀገር በሰፊ የገንዘብ ድጋፍ በፋይናንስ ድጋፍ ሊሰራ የሚችል ነገር ኢትዮጵያ በራሷን ሕዝብ የራሷን ዜጋ አሳትፋ ሰፊ ወይም ደግሞ ትልቅ ስራ ነው የሰራችው በአረንጓዴ አሻራ ማለት ነው። ይሄ ትልቁን 70% የሚሆነውን ድርሻ የሚይዝ የደን ልማትንም ሊያመጣ የሚችል የምግብ ዋስትናንም ሊያረጋግጥ የሚችል ነው የአረንጓዴ አሻራ ስራ ማለት ነው። እንግዲህ በዚህ የሚጠበቀው አንዱ ኢትዮጵያ ይህንን ሊደግፍ የሚችል የፋይናንስ ስርዓትን ወይም ደግሞ ሊያግዝ የሚችል ድጋፍን ልታገኝበት የምትችለውን መድረክ ይህንን ካካሄደች በኋላ ከዚህ የፋይናንስ ስርዓት የሚደግፏትን የአረንጓዴ አሻራም ይሁን ሌላም በውጭ ቀጥታ ኢንቨስትመንት ታዳሽ ኃይል ላይ ኢንቨስት የሚደረግበትን መንገድ ይገኛል ተብሎ ነው የሚጠበቀው። አሸናፊ ይመር ለመረጃዎቹ እናመሰግናለን።
ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን የአራት ማዕዘን ዜናችን ነው እየተከታተላችሁ የምትገኙት። ከደቂቃዎች በፊት ጠቅላይ ሚኒስትር አብይ አህመድ ለይፋ የስራዊ ጉብኝት ወደ ኢትዮጵያ ከመጡት የኩባ ምክትል ፕሬዚዳንት ሳልቫዶር ቫልዴስ ሜሳ ጋር የሁለትዮሽ ውይይት ማድረጋቸውን ገልጸንላችሁ ነበር። አሁን ደግሞ ውይይቱ ምን ይመስል ነበር የሚለውን በተከታዩ ተንቀሳቃሽ ምስል ተከታትለን እንመለስ። ባለፉት 100 ቀናት የያዟቸውን እቅዶች በተሻለ መልኩ መፈጸማቸውን የተለያዩ ሚኒስቴር መስሪያ ቤቶች እየገለጹ ነው። ሚኒስቴር መስሪያ ቤቶቹ ህብረተሰቡ ተጠቃሚ የሚያደርገውን በርካታ ስራዎች ማከናወናቸውን አሳውቀዋል። አባዲ ወይናይ ተጨማሪ አለው። እስከ 6 ሚሊዮን ሄክታር መሬት ምርት የተሰበሰበ መሆኑን ነው የ2016 በጀት ዓመት የሩብ ዓመት አፈጻጸሙን ለሚኒስትሮች ምክር ቤት ያቀረበው የግብርና ሚኒስቴር የገለጸው። የግብርና ሚኒስትሩ ዶክተር ግርማ አመንቴ ምርት የመሰብሰብና የመስኖ ስራዎች በተሻለ መንገድ መከናወኑን ተናግረዋል። መኸሩ ላይ ወደ 17.5 ሚሊዮን ሄክታር በዋና ዋና ሰብል የተሸፈነበት ሁኔታ አለ። ይህንን አሁን መሰብሰብ ጀምረናል። በዚህ ሩብ ዓመት ወደ ጥቅምትን ጨምሮ እስከ 6 ሚሊዮን ሄክታሩ ላይ የመሰብሰብ ስራ እየተካሄደ ነው ያለው። ሁለተኛው ከዚህ ሩብ ዓመት አንጻር የሚነሳው የዚህ መስኖ ስራ ዝግጅት ነው። ከመስኖ አንጻር በተለያየ ጊዜ እንደገለጽ ነው ባለፈው ዓመት በተለይ ስንዴን ከዛ ትኩረት አድርገን ስንወስድ ወደ 1.3 ሚሊዮን ሄክታር ነበረ በመስኖ የዘራ ነው። ዘንድሮ ይህን እቅድ ወደ 3 ሚሊዮን አሳድገነዋል። ለዚህም አስፈላጊ ግብዓቶችን በማቅረብ አሁን ይሄ የ100 ቀን ሪፖርት ሲቀርብ ወደ 800 ሺህ ሄክታር ከዚህ ውስጥ በዘር ተሸፍነዋል ማለት ነው። ይሄም ኦሎሞስት የእቅዳችንን ወደ 30% የሚጠጋ ሸፍነናል። ፍጥነቱም ክልሎችም እየሰሩ ያሉበት ሁኔታ የያዝነውን 3 ሚሊዮን ሄክታር ከቨር ማድረግ የምንችልበት መሆኑን ያሳያል። አሁን ላይ በዘመናዊ መስኖ ሊለማ የሚችል መሬት እየጨመረ መምጣቱን የገለጹት የመስኖና ቆላማ አካባቢ ሚኒስትሯ ኢንጂነር አይሻ መሐመድ 1.5 ሚሊዮን ሄክታር መሬት በመስኖ ለማልማት ዝግጁ መሆኑን ጠቅሰዋል። ያየነው ትሬንድ መሻሻል እንዳለበት ጥሩ ትኩረት የተሰጠው ስራ እየሆነ እየመጣ እንዳለና ከዚህ በፊት የነበረው ይሄ ጀምሮ የመስኖ ፕሮጀክቶችን ዝም ብሎ ሳያልቁ የማቆየቱ ነገር እየቀነሰ መምጣቱን በተለይ በትንንሽ መስኖች ላይ አይተናል። እና በ490 ሺህ ወደ 500 ሺህ የሚጠጋ መሬት ነው ዘመናዊ መስኖ ሰስተነብል የሆነ መስኖ ልማት የነበረው። እሱ በጣም በሚገርም ሁኔታ ተቀይሮ ወደ 1.5 ሚሊዮን ሄክታር ኢሪጌብል ላንድ ዝግጁ መደረጉን አይተናል። በሌላ በኩል በማዕድን ዘርፍ የሚገኘውን የውጭ ምንዛሪ ለማሳደግና ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት በርካታ ስራዎች መሰራቱን ነው የማዕድን ሚኒስቴር የገለጸው። ከዚህ በተጨማሪም በወርቅና ሌሎች ምርቶች ላይ የሚሳተፉ ግዙፍ ኩባንያዎችን ወደ ገበያ ለማስገባት እየተሰራ መሆኑን ነው የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ የተናገሩት። በተለይ አሁን ወደ መስመር ያልገቡ ትልልቅ የወርቅ ኩባንያዎች፣ ሲሚንቶ፣ ከሰል ላይ ያሉ ትልልቅ ስራዎች አሉ። ያው በባህሪው ረዘም ያለ ጊዜ ይወስዳል። እነዚህ ያሉበት ሂደት ጥሩ ነው። በዚህ ዓመትም ወደ ስራ የሚገቡ ተቋማት አሉ፣ ኩባንያዎች አሉ። በተለይ በወርቅ እና አፈጻጸሙ ያው አንዳንድ ቦታ ላይ ባሉ ሁኔታዎች በግጭቶች ምክንያት ስራ አፈጻጸም መስተጓጎሎች ያጋጠሙ ቢሆንም አጠቃላይ አካሄዱ ግን ጥሩ እንደሆነ ከባለፈው ጊዜ የተሻለ አዝማሚያ የሚመስሉ በሁሉም ዘርፎች አሉ። በማዕድን ዘርፍም እንደዛው ነው። ከዚህ በተጨማሪም ንጹህ የመጠጥ ውሃና ኢነርጂ ተደራሽ ለማድረግ የተሰራው ስራም አመርቂ አፈጻጸም ማስመዝገቡን ነው የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ የገለጹት። መጠጥ ውሃ ላይ ወስደን ብናይ በከተማና በገጠር በዚህ ዓመት ያቀናቸው ወደ
90,000 በላይ ዜጎች ውሃ እንዲያገኙ ነው ባለፈው 100 ቀን ውስጥ ማለት ነው። ምክንያቱም በዚህ ጊዜ ግንባታ የሚሰራበት ጊዜ ባለመሆኑ አንዳንድ ቦታ ላይ ብቻ ስራ ይሰራል። በእቅዳችን መሰረት ተሳክቷል። ነገር ግን ክፍተት ታየው በከተማ አካባቢ ላይ አንዳንድ ቦታ ላይ ያልተሳኩባቸው ቦታዎች አሉ። በቀጠር ላይ ከምታስበው በላይ ውጤታማ ስራዎችን ሰርተናል ማለት ነው። ኢነርጂን በሚመለከት ከዋና ግሪድ ማለት ካለው መስመር ሰዎች ውሃ እንዲያገኙ ኤሌክትሪክ እንዲያገኙ ማድረግ ስራዎች ናቸው። እሱም ከ100,000 በላይ ዜጎች ኮኔክትድ ሆነዋል። ይሄ እንግዲህ እንደምናውቅ ኢትዮጵያ ውስጥ ከአንድ ቤት ወደ ሌላ ቤት የማግኘት እድልም ስላለው ይሄ ጥሩ ስራዎች ናቸው። በእቅዳችን መሰረት 90% በላይ ነው ማለት ነው። በተያያዘው በጀት ዓመት አፈጻጸማቸውን ይበልጥ ለማሳደግም ትኩረት እንደሚያደርጉ ነው ሚኒስትሮቹ የገለጹት። ለብልሹ አሰራር ተጋላጭ የሆነውን የመሬት ጉዳይ ስርዓት ለማስያዝ የመሬት ምዝገባ እንደሚቀጥል የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በ2016 ሩብ ዓመት ከ4 ሚሊዮን ሶል በላይ ጭነት መመዝገቡን ደግሞ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ገልጸዋል። ሚኒስትሮቹ ይህን ያሉት የሚኒስትሮች ምክር ቤት እያካሄደ ባለው የ2016 ሩብ ዓመት ግምገማ ላይ ነው። ክቡራን ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን ወደ እናንተ የምናቀርብ ይሆናል። ወደ ሌላኛው ዜናችን እንለፍ። በአንድ ወቅት የሚነገር ታሪክ ያላቸው በርካታ ቅርሶች በመዲናው አዲስ አበባ መኖራቸው ይታወቃል። ለነዚህ ቅርሶች የሚደረገው ጥበቃና እንክብካቤ ላይ ግን በየጊዜው ቅሬታዎች ሲነሱ ይደመጣል። በሌላ በኩል ደግሞ ታሪካዊ ይዘታቸውን እንደያዙ ተጠብቀው ለትውልድ እንዲሻገሩ የተደረጉ በርካታ ስለመሆናቸውም ግልጽ ነው። እዚህ ጉዳይ ላይ እንቆይ። ሪፖርተራችን ሜሮን ምትኩ በቀጥታ መስመራችን ላይ ነው የምትገኘው። ሜሮን እንደምን ውለሻል? እስኪ አንቺ የምትገኝበት ስፍራ ምን ታሪክ የያዘ ነው? በምን አይነት ሁኔታ ላይ ይገኛል የሚለውን ደግሞ አድርሽን። አመሰግናለሁ። እንደምንላችኋል ክቡራን ተመልካቾቻችን። ቀደም ሲል አሸናፊ እንደገለጽከው እንግዲህ ዛሬ የወዳጅነት ፓርክ ቁጥር 2 ነው የምገኘው። እዚህ ስፍራ የተገኘሁት ደግሞ ወይዘሮ ይምጡ በዝናሽ የተባሉ ለሀገራቸው በታሪክ ብዙ ያገለገሉና እንደዚሁም በጣሊያንና በኢትዮጵያ ጦርነት ጊዜ አርበኛ የነበሩ እናት ናቸው። ከጀርባዬ እንደምትመለከቱት እንግዲህ ይምጡ በዝና በታላቁ ቤተመንግስት አካባቢ በ1892 ዓመተ ምህረት ለመኖሪያ ቤትነት እንዲያገለግል በማሰብ G+1 ወይም ደግሞ ባለ አንድ ፎቅ መኖሪያ ቤትን ሰርተው ይገለገሉበት ነበር። ይህ ቤት እንግዲህ የተሰራው እንደ አብዛኞቹ የድሮ ቤቶች በጭቃ በእንጨትና በድንጋይ ጥርብ ነበር የተሰራው። ይህ ቤት እንግዲህ ሲሰራ ደግሞ የህንድ የግንባታ ባለሙያዎች ነበር የተሳተፉበት። በሮቻቸውንም ስንመለከት በምስሉ ላይ ማየት ከቻላችሁ ተመልካቾቻችን የህንድ እደ ጥበብ እንደዚሁም የህንድ የግንባታ ጥበብ ስራዎች ያረፉበት ናቸው። ከ124 ዓመት እንግዲህ ሆኖታል። ከ100 በላይ ዓመት ካስቆጠሩ አዲስ አበባ ውስጥ ከሚገኙ ታሪካዊ የሆኑ ቤቶች በቅርስነት ከተመዘገቡት ውስጥ አንዱ ነው። ሌላው ለየት የሚያደርገው ደግሞ አዲስ አበባ ውስጥ የሴቶች ወይም ደግሞ ባለቤትነታቸው የሴት ሆኑ በቅርስ ከተመዘገቡ ታሪካዊ ስፍራዎች ቤቶች መካከል ደግሞ አንዱና ዋናኛው ሆኖ ይጠቀሳል ማለት ነው። እንግዲህ የባህልና የቱሪዝም ቢሮ ይህ የወዳጅነት ፓርክ ቁጥር 2 ግንባታ ሲደረግለት በወቅቱ የአዲስ አበባ ከንቲባ የነበሩት ኢንጂነር ታከለ ኡማ እንደዚሁም ደግሞ የአዲስ አበባ ባህልና ቱሪዝም ቢሮ እዚህ ስፍራ ድረስ መጥተው ቤቱን ካዩ በኋላ በ2002 እና በ2008 ዓ.ም በቱሪዝም ቢሮ በቅርስነት እንዲመዘገብ ተደርጓል ማለት ነው። አሁን እንግዲህ ያስተዳደሩት ያሉት ደግሞ ወይዘሮ ይምጡ በዝና 5ኛ ትውልድ የምንላቸው ይህንን መኖሪያ ቤት አድሰው ለቅርስ እንዲመች አድርገው የወዳጅነት ፓርክ ቁጥር 2 አንዱ አካል ሆኖ በርካታ ሰዎች በርካታ ዜጎች የጎበኙት የሚገኝ ነው። እንግዲህ ለ7ኛ ጊዜ እንግዲህ ባለው በቅርስነት ከተመዘገበ በኋላ የተለያዩ ኤግዚቢሽኖችን አውደሪዎችን እንደሚያዘጋጁበትና ለተመልካች ክፍት እንደሚሆን ያገኘሁት መረጃ ያመላክታል። አሁን እንግዲህ ለ7ኛ ጊዜ ደግሞ ሄደው ኤግዚቢሽን የእንጨት ስራዎች ላይ ያተኮረ ነው። በተለይ ደግሞ በጥንት ዘመን አባቶች ይጠቀሙበት የነበረው ለትራስ የሚያገለግል እንደዚሁም በርጩማ ለወንበርነት የሚያገለግሉ እንደዚሁም ለመኝታ የሚያገለግሉ አልጋዎች በሙሉ በእንጨት የተሰሩ የእንጨት ስራዎች በዚህ ሙዚየም እና ቀርበው ለኤግዚቢሽን ክፍቱ ነው እየተመለከቷቸው እንደሆነ ነው የነገሩኝ። ነገር ግን ብዙም ሰው እዚህ ውስጥ ወይም የወዳጅነት አደባባይ ፓርክ 2 ውስጥ
ይሄ ቤተ መዘክር እንዳለ እንደማያውቁ ነው የነገሩኝና በተለይ እንደዚህ አይነት ቦታዎች ተጠብቀው በቅርስነት መቆየታቸው ጥቅማቸው ዘርፈ ብዙ ነው። ከነዛ መካከል የትላንትን ታሪክ ለዛሬ ትውልድ ለማስተላለፍ የሚኖረው ሚና ከፍ ያለ ነው። ከዛ በዘለለ ደግሞ በታሪክ ላይ ጥናትና ምርምር ለሚያደርጉ ሰዎች እንደዚህ አይነት ቦታዎች ባህላቸው፣ ቅርሳቸው፣ ይዞታቸው ተጠብቆ ለጎብኚዎች ክፍት መሆናቸው የውጭ ምንዛሬንም ከማምጣቱ ባለፈ ዘርፈ ብዙ ጠቀሜታ እንዳላቸው ለመመልከት ችያለሁ። አሸናፊ ያለኝ መረጃ የሆነው አመሰግናለሁ። ሜሮን ለመረጃዎች ከልብ እናመሰግናለን። ክቡራን ተመልካቾቻችን እንግዲህ እንደዚህ ያሉ ቅርሶች በተለይ ደግሞ ህብረተሰቡ እንዲመለከታቸው እንዲያያቸው ወይም ደግሞ ለታሪክ ተቀምጠው በርካታ ማህበረሰብ እንዲገነዘባቸው እንዲማርባቸው ያሉ ቅርሶች እንዳሉ ሆነው እንዲሁ ደግሞ ብዙ ነገር ሲጠበቅባቸው ተዘግተው ያሉ ደግሞ በርካታ ስለመሆናቸው እንዲሁ በተለያዩ ጊዜያት ይነገራል። እኛም አንድ ዜና ወደ እናንተ ልናደርስ ነው። በዓለም ዙሪያ በጥበብ ስራቸው የሚታወቁት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የታሪክና የጥበብ ስፍራቸው የነበረው ቪላ አልፋ ለ12 ዓመታት ተዘግቶ ቆይቷል። ከህልፈታቸው ወዲህ በ2004 መንግስት ቤቱን ከተረከበ በኋላም የእድሳት ስራው ተጀመረ ቢባልም እስካሁን ታድሶ ለአገልግሎት ግን ክፍት መሆን አልቻለም። ከተገነባ ግማሽ ክፍለ ዘመን ያለፈው ቪላ አልፋ እስካሁን ታድሶ ሊከፈት ያልቻለው ለምንድን ነው ስንልም ጠይቀናል። ፋሲካ እያሌው በዚህ ዙሪያ ተከታዩን ዘገባ አዘጋጅታለች። እኚህ ግለሰብ ከእውቀታቸውም ከጥበባቸውም ሲሰጡ የሰሰቱት የለም። ሀገርም ከየትኛውም ዓለም ከቸራቸው ክብርም አልበለጠችባቸውም። በለንደን ዩኒቨርሲቲ የሥነ ጥበብ ትምህርታቸውን ተከታተሉ። ኢትዮጵያን በወከሉባቸው ዓለም አቀፍ መድረኮች ሁሉ ልባቸውም በእጃቸው ያሳረፏቸው አሻራቸውም ሳይቀር ከስማቸው ጋር ኢትዮጵያን ከፍ አድርጓል። በተለይ ይህ የጥበብ ስራቸው ደግሞ ከብዙዎች አእምሮም የሚጠፋ አይደለም። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ። ዋናው ግን ቤቱ የተሰራው በእውነቱ ለስዕሎቼ ነው እንጂ እንደው ለኔ ለመንደላቀቂያ ብዬ አይደለም። እነዚህ የእሳቸው የጥበብ ስራዎችና ንብረቶች እሳቸው በህይወት እያሉ ለህዝብ አገልግሎት እንዲውሉ በገቡት ቃል መሰረት 2004 ዓ.ም ላይ ህይወታቸው ሲያልፍ መንግስት ተረከበ። ሆኖም ግን እስከ 2008 ዓ.ም ታዲያ በይገባኛል ጥያቄ በፍርድ ቤት ክርክር ውስጥ እንደነበር ነው የተገለጸው። በዚህ ሁሉ መሃል ታዲያ ይህ የታሪክና የጥበብ ስፍራ ቪላ አልፋ ለ12 ዓመታት ተዘግቶ ቆየ። በ2011 ዓ.ም አጋማሽ ላይ ታዲያ ጥሩ ዜና ተሰማ። ቪላ አልፋ ሊታደስ ነው የሚል። በወቅቱ ኢቲቪም ይህንኑ ዜና እንደዚህ ዘግቦት ነበር። ስራው በራሱ የወሰደብን ጊዜና እጅግ ጥንቃቄ የሚፈልግ የተሰጠነውም ደግሞ አደራ ስለሆነ ይህን አደራ በአግባቡ ለኢትዮጵያ ሕዝብም ለሳቸውም ቢሆን መታሰቢያ እንዲሆን ማድረግ ስለነበረብን ይሄ ጊዜ ፈጅቷል። በዶክተር ሂሩት ካሳው የባህልና ቱሪዝም ሚኒስቴር የተመራ ልዑክ ያለበትን ደረጃ አይቶታል፣ ገምግሞታል። ስራዎቹ ጥሩ እየሄዱ እንደሆኑ፣ ቀጣይ ደግሞ የሚቀሩ ስራዎች ላይ በፍጥነት ያ ነገር ተጠናቆ ወደ ስራው የሚገባበትን ሁኔታ ለማመቻቸት ቅርስ ጥናትና ጥበቃ ባለስልጣን እየሰራ ነው። የቅርስ ጥበቃ ባለስልጣንም በውስጡ የሚገኙ የጥበብ ስራዎችና በመኖሪያው ቤትና የስዕል ጋለሪው ላይ ቪላ አልፋ በእድሳት ወቅት ጉዳት እንዳይደርስበት በጥንቃቄ ወጥተው እንዲቀመጡ ማድረጉን ገለጸ። የእድሳት ስራው ሙሉ ለሙሉ ተጠናቆ በ2012 ዓ.ም መግቢያ ላይ እንደሚከፈትም ተነገረ። ነገር ግን ሊሆን አልቻለም። የቅርስ ጥበቃ ባለስልጣን እንደሚለው በወቅቱ የተጀመረው የእድሳት ስራው ጨረታው ቀድሞውኑ ለዚህ ብቁ ላልሆነ ተቋም እንደተሰጠ ነው። ተጠናቋል ሲባል የነበረውም ውላቸው ላይ የነበረው የእድሳት ስራ እንጂ ሙሉ የእድሳት ተግባር አልነበረም ነው የሚለው። ተጠናቀቀ የተባለው የመጀመሪያው ውል ነው። ያኔ በውሉ መሰረት የተገባው የእድሳት ስራ ነው እንጂ አንድ እንኳ የሴኩሪቲ ካሜራ በሌለበት፣ ሁለተኛ የሙዚየም ዴቨሎፕመንት በሌለበት፣ የሙዚየም ልማት በሌለበት ሁኔታ መክፈትም የሚቻላል አልነበረም። ከዛ በፊት ለእድሳት የገባው ምንም ጥገና ላይ ተሳትፎ ማያውቅ እንደዚሁ ለሲቪ ማስፋት ነው የገባሁት ነው ያለን። መጨረሻ ላይ አፋጠጥ ይዘው ከዚህ ሁሉ በኋላ ግን ከተገነባ ግማሽ ክፍለ ዘመን ያለፈው ቪላ አልፋ እስካሁን እድሳቱ ተጠናቆ ሊከፈት አልቻለም። የመጀመሪያ ስራችን አድርገን የወሰድነው ይሄ ቤት እድሳቱ ምን ደረጃ ላይ ደረሰ፣ ለምን ተጓተተ ነው። 2009 ላይ ኮንትራት የወሰደ ሰው እስከ 2011 ምንም ሳይጨርስ
ተጓቶ ነበር። ስለዚህ ተቋራጩንም አማካሪ የተባለውም በአዲስ አበባ ዩኒቨርሲቲ የተቀጠረ እነሱን ጠርተን የጠየቅናቸው በሚጠበቀው ደረጃ ትኩረት አልተሰጠውም ነበር። በሁለት መንገድ፣ አንደኛው የቅርሶቹ አያያዝ እዛው ግቢው ውስጥ የቆርቆሮ ቤት ተሰርቶ ነበረ የተቀመጡት። ያ አደጋ ነበረ። ሁለተኛ የተሰጠው ኮንትራት ለእድሳት በቂ አልነበረም፣ ከቤቱ ጉዳት አኳያ ማለት ነው። ጊዜው ሳይሆን የእድሳቱ መጠን ይሄ ስለሆነ ተቋራጩ በተሰጠው በገባው ውል መሰረት ጨርሶ እንዲወጣ ነው ያደረግነው። እንግዲህ ትልቁ ችግር ከመጀመሪያው ሁለት ስራዎች መሰረት ነው የነበረባቸው። እንግዲህ በ2009 በባለስልጣን መስሪያ ቤቱ የነበሩ የበላይ ኃላፊዎች ማድረግ የነበረባቸው የሚመጥን እድሳት ማድረግ ነበረባቸው። ኮርኔስ ማደስና ጣሪያ ቀለም መቀባት ይሄ እድሳት ነው ሊባል አይችልም። ቪላ አልፋ አሁን ያለበት ወቅታዊ ሁኔታ ምንድን ነው የሚመስለው የሚለውን በስፍራው ተገኝተን ለመመልከት ሙከራ አድርገን ነበር። አሁን የምንገኘው እንግዲህ ቪላ አልፋ የሚገኝበት ጦር ኃይሎች አካባቢ ነው። ውስጥ ገብተን የእድሳት ስራው ምን ላይ ነው የሚለውን ለመመልከት ጥረት አድርገን ነበረ። ነገር ግን ሊሆን አልቻለም። ከውጭ ሆነን መመልከት እንደሞከር ነው ግን የእድሳት ስራው እየተከናወነ እንዳልሆነ መታዘብ ችለናል። አሁን ላይ ዳግም እድሳቱ እንዲከናወን ስራ ጀምረናል የሚለው የቅርስ ጥበቃ ባለስልጣን በወቅቱ የጠየቀው የ3 ሚሊዮን ብር በጀት በቂ ያልሆነ በመሆኑና የ20 ሚሊዮን ብር በጀት አሁን ላይ ማስፈቀዱን ተናግሯል። ታዲያ ቪላ አልፋ መቼ ነው የሚከፈተው? አሁን እንግዲህ በተለየ በውስን ጨረታ ነው እነማን ናቸው ብለን ነው የምንወስደው። በተለየ ሁኔታም ግዢው እንዲፈጸም ነው የምንሄደው እንጂ የለም ያነሰ ዋጋ ከሌ ስላቀረበ ብለን አንወስድም። ሁለተኛ የሚያስገቧቸውን ሰዎችም እንደዚህው ከሌ ልንል እንችላለን። የሚመጥን ባለሙያ ማምጣት አለበት። እነዚህን ሲያደርግ ነው የተጠናቀቀ ስራም ሊሰራ የሚችል እንጂ አለበለዚያ ዝም ብሎ እንደ ተራ እድሳት ነው የሚቆጠረው። እድሳቱ ይሄን አመት ይወስዳል። የእድሳት ስራው ከጨረታ በኋላ በጣም ቁጥር 1 ብለን ከያዝነው እቅድ እሱ ስለሆነ ነው። ሙዚየም አድርጎ የመክፈቱ ስራ ደግሞ 2017 ነው የታቀደ። የኚህ የጥበብ ሰው ስራዎቻቸው ለህዝብ እንዲሆኑ ትውልድንም እንዲሻገሩ የእድሳት ስራው ጥንቃቄን ከፍጥነት ጋር ይሻል። ሰላማችን እንድናጣ ያደረገ ማን ነው? በየጊዜ ሲጠየቁ የነበሩ ጥያቄዎች በወቅቱ ባለመመለሳቸው እየሞተ ያለው ምንም የማያውቅ ሰው ስለሆነ የመንግስትን ታላቅ እገዛ ይፈልጋል። ትራንስፖርቱ ቆሞ ወላድ በእጅ ጋሪ እየሄደች በእጅ ጋሪ ሆስፒታል እየሄደች የምትወልድ ለምንድን ይሆናል? ይሄ ለምን ይፈጸማል? የሀገር ሽማግሌ የለም፣ የሃይማኖት አባት የለም፣ መጽሐፍ ቅዱስ የሚያውቅ የለም፣ ቁርአን የሚፈተፍት የለም። ለምንድን ነው መስዋዕትነት ከፍለን የሀገራችን ችግር ብጥብጥ የማናስቆመው? በሰላም ምንኑር፣ ድህነቱ ይበቃናል። ተጨማሪ የሰላም እጦት ደግሞ ከድህነት ተጨማሪ ደግሞ አንጎዳ፣ ልጆቻችን እናስተምርበት እባካችሁ። ሁለቱንም ወገኖች የሚያቀራርብ ስራ በመንግስት በኩል ሊሰራ ይገባል። ፖለቲካ አመለካከት የሚሆን የትጥቅ የጦር መሳሪያ ያነገቡ ኃይሎች በጦርነት ያገኘነው ውጤት የለም። እያንዳንዳችን ለሰላም ቅድሚያ መስጠት፣ ለውይይት ስራ መስራት አለን። ቀና ከልብ የተቆጡ ልጆች ለኒህ የሚመጥናቸው መድረክ ተዘጋጅቶ ውይይት ቢደረግ መንግስትን ዝቅ ያደርገው ብዬ አምናለሁ። ከዚህ ከዋናው ስቱዲዮ ወደ እናንተ እየደረሰ የሚገኘውን የአራት ማዕዘን ዜናችንን ገታ እናድርግና ወደ ሐዋሳ እናሻግራችሁ። ሐዋሳ ጌታቸው ይግዛው እየጠበቀን ነው። ጌታቸው እንደምን ውለሃል? ዜናዎችን መቀጠል ትችላለህ። አመሰግናለሁ አሸናፊ። እንደምንላል አንተም ተመልካቾች እንደምንላቸዋል። ከሐዋሳ የኢቢሲ ስቱዲዮም የተሰናዱ ዘገባዎችን እንደሚከተለው እናቀርባለን። ጌታቸው ይግዛው ነኝ። የክልሉ መንግስት የማህበረሰብ እድገትን በሚያፋጥኑ ኢኮኖሚያዊና ማህበራዊ የልማት ተግባራት ላይ በልዩ ትኩረት እንደሚሰራ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። ለክልሉ ሁለንተናዊ ልማት የመንግስትና የህዝብ ተሳትፎን ማጠናከር ይገባል ብለዋል ርዕሰ መስተዳድሩ። የሀገሪቱ 12ኛ ክልል ሆኖ በመደራጀት ወደ ስራ የገባው የደቡብ ኢትዮጵያ ክልል ነገ ይፋዊ የምስረታ መርሃ ግብሩን በወላይታ ሶዶ ከተማ ያካሂዳል።
መረጃውን ያደረሰን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ሚካኤል ገዙ ያቀርበዋል። በሀገሪቱ 12ኛ ክልል ሆኖ የተደራጀው የደቡብ ኢትዮጵያ ክልል የክልሉን ተቋማት በ6 ብዝሃ ማዕከላት በማደራጀት ወደ ስራ ገብቷል። ክልሉ በዲሞክራሲያዊ መንገድ የህዝቦች አብሮነትና መፈቃቀድን መሰረት አድርጎ መመስረቱን የገለጹት የክልሉ ርዕሰ መስተዳድር ጥላሁን ከበደ ባለፉት 2 ወራት በ6ቱ ማዕከላት የሚገኙ የክልል ተቋማትን በተሟላ መንገድ ወደ ስራ የማስገባት ስራ መከናወኑን አመልክተዋል። የሽግግር ጊዜ እቅድ ማዘጋጀት እንግዲህ ሽግግር ጊዜ እቅድ ከአንድ ማዕከል ከአዋሳ ወደ 6 ማዕከል 6ቱ ማዕከል የክልል ማዕከል ስራን ማስጀመር የማዕከላት የሚተዳደሩበትን የአሰራር ስርዓት ደንብ አዘጋጅተን በዛ ደንቡን በካቢኔ አጽድቀን ወደ ተግባር የገባ ነው። ዋና የሚባሉ በ120 ቀን ውስጥ ሊተኮሩ የሚገቡ ጉዳዮችን በመለየት ወደ ስራ ለመግባት የተጀመረበት አግባብ ነው ያለው። የክልሉ መንግስት የማህበረሰብ እድገትን በሚያፋጥኑ ኢኮኖሚያዊና ማህበራዊ ልማት ተግባራት ላይ በልዩ ትኩረት ይሰራል ብለዋል። ህዝቡ በጣም የሚማራቸው በተለይ የልማት ስራዎችን ለመስራት የመልካም አስተዳደር ጉዳዮችን ለመፍታት ከምንም በላይ የህዝብ ጥያቄ በጊዜ የለን ማስተሳሰብ መመለስና ማስተናገድ የሚያስችል አሰራር ስርዓት ለመዘርጋት የውስጥ አቅማችን በደንብ ፈትሸን ማነቆ የሆኑ ጉዳዮችን እየፈታን መሄድ አለብን። ለዚህ ደግሞ እንዴትና በምን አግባብ ነው የምንፈታ የሚለውን ለዚህ መፍትሄ የሚሆነው ከህዝብ ጋር እየተነጋገርን እየተወያየን እየተመካከርን መፍታት አለብን። እስከ ቀበሌ ባለ መዋቅር የአገልግሎት አሰጣጥ ሂደትን በመፈተሽ ህዝብን የሚያማርሩ ጉዳዮችን ለመቅረፍ በአጽንኦት ይሰራል ያሉት ርዕሰ መስተዳድሩ ክልሉ ባሉት ብዝሃ ማዕከሎች የሚሰጡ አገልግሎቶች እንግልት እንዳይፈጥሩም የአንድ ማዕከል የአሰራር ስርዓትን ለመዘርጋት እየተሰራ እንደሚገኝም አመልክተዋል። ብዙ ሰዎች 6 ማዕከል መዞር ወይ 6 ማዕከል ጉዳይ ለማስፈጸም መንቀሳቀስ አንደኛ ከወጪ አኳያ በጣም አዋጭ አይደለም። እንደገና ቢሮክራሲም በጣም የተወሳሰበ ነው። ስለዚህ ልክ ያልሆነ ብሎ የሚያወሩ አሉ። ግን ደግሞ እኛ ልክ ነው፣ ይህን መዞር ሳያስፈልግ አንድ ማዕከል ላይ ሆኖ ሰው ሊገለገል የሚችልበት ስርዓት መዘርጋት የሚለውን ጥናት ኦልሞስት ኮሚቴ ተቋቁሞ እያጠና ነው የሚገኘው። ከዛ ውጭ በአጭር ጊዜ ውስጥ የደቡብ ኢትዮጵያ ክልል የብልጽግና ተምሳሌት እንዲሆን ማድረግ የሚያስችል ፍኖተ ካርታ ወይም ደግሞ የልማት ፍኖተ ካርታ የብልጽግና ጎዳና ብለን እያስጠናን የምንገኘው። ክልሉ የፊታችን ህዳር 13 ይፋዊ የምስረታ መርሃ ግብሩን የፖለቲካና የአስተዳደር ማዕከል በሆነችው ወላይታ ሶዶ ከተማ እንደሚያካሄድም ርዕሰ መስተዳደር ጥላሁን ገልጸዋል። የክልል ምስረታ ይፋዊ ፕሮግራማችን ዋና ዓላማው በክልሉ ምስረታ ሂደት ውስጥ ታላቅ አስተዋጽኦ ላበረከቱ አካላት እውቅና ሰጥተን ወደ ስራ ገብተናል። በስራ ሂደት ውስጥም ደግሞ ከኛ ጎን እንድትሰለፉ አጋርነት ጥሪ እናስተላልፋለን ብለን የአጋርነት ድጋፍ የምናገኝበት ሂደት ነው። በጋራ ተቀናጅተን ለመስራት ማንም ሰው ሳይቀር መተን ወላይታ ሶዶ ከተማ በጋራ ባህላችንን ስነስርዓታችንን አካሂደን ወደ ተግባር እንድንገባ በዚህ አጋጣሚ ጥሪዬን ለማስተላለፍ እንፈልጋለሁ። በመርሃ ግብሩ ላይ የክልል ርዕሰ መስተዳድራንን ጨምሮ የተለያዩ ከፍተኛ የፌዴራል የስራ ኃላፊዎች፣ አጋር አካላትና ከተለያዩ ማህበራዊ መሰረቶች የተውጣጡ የህብረተሰብ ክፍሎች ተሳታፊ ይሆናሉ ነው የተባለው። ምስራቅ ቦረናና ጉጂ ዞን የሸኔ ሽብር ቡድን ይንቀሳቀስባቸው የነበሩ አካባቢዎችን ሙሉ በሙሉ እያጸዳ እንደሚገኝ የደቡብ እዝ አስታወቀም። ሽብር ቡድኑ አድፍጦ ይንቀሳቀስባቸው የነበሩ ቀበሌያትን ነጻ በማድረግ አካባቢውን ወደ መደበኛ የልማት እንቅስቃሴ ማስገባት መቻሉን ላለፉት 3 ዓመታት በቀጠናው ተሰማርቶ የሚገኘው የ205ኛ ኮር ዋና አዛዥ ኮሎኔል ግርማ ይለም ገልጸዋል። ጦራችን ከሰሜን ከተመለሰ በኋላ ይህ ሰፊው ቀጠና ብቻችን ስለሆነ የነበረው አሁን በርካታ ጦርም ገብቶልናል። ከዚህ ተነስተን በእኛ በቀጠና ውስጥ አንድም ወረዳ በጠላት እጅ የለም። አንድም ወረዳ መሰረተ ልማት የቆመ ቦታ የለም። እያንዳንዱ ቀበሌዎችም ነፃ ነው። እንደፈለገ ይወጣል፣ እንደፈለገ ይገባል። የመንግስት መስሪያ ቤትም ይሰራል። መሰረተ ልማቶቹም እየተሰሩ ይገኛሉ።
እየተከናወነ ባለው ዘመቻ ህዝቡና የወጣት አደረጃጀቶች ከጸጥታ መዋቅሩ ጋር በመቀናጀት እየሰሩ እንደሚገኙም ተገልጿል። አካባቢው ከጎረቤት ሀገራት ኬንያና ሶማሊያ ጋር የሚያገናኝ ድንበር መሆኑን ያመላከቱት ኮሎኔል ግርማ ሸኔን ጨምሮ የአልሸባብ ሰርጎ ገቦች በጠረፍ አካባቢ ሊያደርጉ የሚችሏቸው እንቅስቃሴዎችን መቆጣጠር በልዩ ትኩረት እየተመራ የሚገኝ ኦፕሬሽን መሆኑን አስረድተዋል። ወደ ታችም እንዳይወጣ ወደ ላይም እንዳይገባ እዛ ድንበር ላይ በኃይለኛ እየሰራን ያለ ነው። በሶማሌ በጣም እየሰራን ያለው የሶማሌ ህዝብ እዛ ጋር በድንበር ላይ ያለው እሱን አሁን እሱ ከሱ ጋር እየሰራን ነው። የኛ ጦር አለ እዛ ጋር 203ኛ ኮር አለ አሁን በእኛ ተጨባጭ አሁን ዶሎ ላይ ምክንያቱም ለአልሸባብ የተዘጋጀ ኃይል ነውና ይሄ ኃይል ደግሞ በአንድ ቀጠና ብቻ አይደለም ሸኔንም ይደመስሳል፣ አልሸባብንም ይደመስሳል። ቀጠናው ዘልቆ እንዳይገባ ከህብረተሰቡ ጋር እየሰራ ነው ያለውና በዚህ ልክ ነው ጥምረቱ የሚሰራው። አሁን ደግሞ ወደ አንድ ባለታሪክ እንምራቸው። በሲዳማ ክልል የሸበዲኖ ወረዳ ሞዴል አርሶ አደር የሆኑት አቶ አህመድ ኑሪ ባላቸው 2.5 ሄክታር መሬት ላይ ሁሉንም አይነት የሌማት ትሩፋት ዘርፎችን በመተግበር ይታወቃሉ። ግለሰቡ በአካባቢያቸው ከሚገኙ 106 አርሶ አደሮች ጋር በክላስተር በመደራጀትም ያላቸውን እውቀትና ልምድ በማካፈል ጭምር በዙሪያቸው የሚገኙ አርሶ አደሮች ወደ ዘርፉ እንዲገቡ እያደረጉ ይገኛል። ዶሮም፣ አሳም፣ የከብት እርባታና ንብ ማነብን ጨምሮ አትክልትና ፍራፍሬ ልማት በማከናወን በአመት እስከ 3 ሚሊዮን ብር እንደሚያገኙም ያስረዳሉ። ከራስ አንደበት እንከታተል። ስሜ አህመድ ኑር ይባላል። አርሶ አደር እንግዲህ ወጣት አርሶ አደር ነው የምለው ራሴን እና የምሰራው ስራዎች እንግዲህ ያው በልማት ትሩፋት ላይ ነው። ልማት ትሩፋት ስሰራ ሁሉን ያሟላ ፓኬጁ ሁሉን ያሟላ ነው ብዬ ነው የምሰራው። ስለዚህ እያንዳንዱ እንግዲህ እኔ እርሻ ውስጥ ተመጥቶ የምጠፋ ምንም አይነት ነገር የለም ነው እኔ እንደማስበው ከሆነ እንጠፋም ፍላጎትም የለኝም። ከአትክልት ከፍራፍሬ ከከብቶች ከንብ ከአሳ ከሁሉም አይነት ዝርያዎች በአትክልት ቆስታ፣ ሰላጣ፣ ጎመን እነዚህ የተመሳሰሉ ቀይ ሽንኩርት፣ ቲማቲም እነዚህን የመሳሰሉ ነገሮችን አንድ ላይ ይዤ ነው እየሰራ ያሉት። በእኔ ስር ሆነው ጠቅላላ አሁን በእንደዚህ አይነት ሁኔታ እየሰሩ ያሉ 106 ናቸው። አመራሮች አሉኝ። በዛ ላይ ደግሞ ሰብሳቢ ነኝ። እኔ ጠንካራ ሰብሳቢ ነኝ። እንደምታየኝ አይደለሁም። በጣም ጠንካራ ነን። ይሄርን ማሳዎችን በሳምንት አንድ ቀን እያንዳንዱ ማሳ እየዞርን የአሰራራቸውን ግብአቶች እንዴት እንደምትሰጡ እነዚህ ነገሮች ሁሉ ስራ መስራት ያለባቸው ከነሱ የጎደለውን ነገር ከራሴ ወስጄ በመሙላት እንደዚህ ነገር በማድረግ አሁን ተጠናክረን እየሰራን ያለንበት ሁኔታ ነው ያለው። ምናልባት እኔ ስጀምር ብዙ የገጠሙኝ ነገሮች አሉ። እነዛን ሁሉ ብዙ ቻሌንጆች ይኖራሉ። እነዛን ሁሉ ጠንካራ በመሆንና ጠንካራ አርሶ አደር በመሆን ማንኛውንም ነገር ማለፍ እንደሚቻል ተስፋ ያለ መቁረጥ ጎበዝ በመሆን እንቅልፍ ያለ ማብዛት ወንድ ሆኖ በማሳ ላይ ትልቁን ስራ መስራት እንዳለብን ሁሉም ይገንዘብና ሁላችንም አንድ ላይ ብናለማ ትልቅ ደረጃ ላይ እንደርሳለን ብዬ ነው ማስ ከሐዋሳው የኢቢሲ ስቱዲዮ ለአራት ማዕዘን የዜና ወጃ የተያዙት ዘገባዎች እነዚሁ ነበሩ። ጌታቸው ይግዘው ነበርኩ። አሁን ሸጎሌ ወደሚገኘው ዋናው ስቱዲዮ ልምራችሁ። አሸናፊ ከልብ አመሰግናለሁ። መልካም ቀን እመኛለሁ። ጌታቸው እናመሰግናለን። ለብልሹ አሰራር ተጋላጭ የሆነውን የመሬት ጉዳይ ስርዓት ለማስያዝ የመሬት ምዝገባ እንደሚቀጥል የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በ2016 ሩብ ዓመት ከ4 ሚሊዮን ቶን በላይ ጭነት መመዝገቡን ደግሞ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ገልጸዋል። ሚኒስትሮቹ ይህን ያሉት የሚኒስትሮች ምክር ቤት እያካሄደ ባለው የ2016 ሩብ ዓመት ግምገማ ላይ ነው። መቅደላዊት ደረጃ ተጨማሪ አላት። ሚኒስቴር መስሪያ ቤቶች በየዘርፋቸው የነበራቸውን የስራ አፈጻጸም በጋራ በመሆን የ2016 ሩብ ዓመት ግምገማ አካሂደዋል። የከተማና መሰረተ ልማት ሚኒስቴር የመዘጋጃ ቤት አገልግሎትን በማዘመን የሕዝብን ጥያቄ ለመመለስ እየሰራ ነው ሲሉ ሚኒስትሯ ወይዘሮ ጫልቱ ሳኒ ተናግረዋል። ለብልሹ አሰራር ተጋላጭ የሚሆነው የመሬት ጉዳይም ስርዓቱን ለማስጠበቅ በከተሞች ያለው መሬት ተመዝግቦ ሊቀመጥ እንደሚገባም ሚኒስትሯ ገልጸዋል። 2016 የመጀመሪያ ኳርተር ላይ 6 ከተሞችን የአገልግሎት ስታንዳርድ እንዲፈጽሙ ያንን ተግባራዊ ማድረግ እንዲችሉ ፕላን አድርገናል፣ አቅደናል። ያንን ያቀድነውም ለስድስቱም ከተሞች ያንዳንዱ አገልግሎት ስታንዳርድ ያለው በመሆኑ የቄራ አገልግሎት ልንለው እንችላለን፣ የግሪነሪ አገልግሎት፣ የደረቅ ቆሻሻ አያያዝና አወጋገድ ሊሆን ይችላል፣ የግንባታ ፈቃድ አሰጣጥ ሊሆን ይችላል። በዚህ ስታንዳርድ መሰረት መሰራት አለባቸው የሚል ስታንዳርዱን አዘጋጅተናል። ያንን መፈጸም የሚችሉ ደግሞ ፈጻሚ አካላትንም አዘጋጅተናል። በዛ ልክ መሰራት አለመሰራቱን ደግሞ በሂደት የምንከታተልበት አጋጣሚ ነው ያለው። የመሬት አያያዝ ስርዓታችንን ሁሉ መሬቶች ተመዝግበው መታወቅ አለባቸው። ማን ምን አለው የሚለውንም ሂደት
ለመለየትም እንዲመች የተቀላጠፈ አገልግሎትም ለመስጠት እንዲመች የብልሹ አሰራር የሚባለውንም ለመቅረፍም እንዲመች ዲጂታላይዝ እናደርጋለን ብለን ተነስተናል። አዳማ ከተማን እንደ ምሳሌ መውሰድ እንችላለን። በመንገዶች ግንባታ ላይ ባነሱት ሀሳብ ደግሞ በአንዳንድ አካባቢዎች ባለው የጸጥታ ችግርና በግብአት ውድነት እየተፈተንም ቢሆን ጥሩ አፈጻጸም አለ ብለዋል። ሀገራዊ መሰረተ ልማት የምንለው የኢትዮጵያ መንገዶች አስተዳደር እዚህ ሚኒስቴር መስሪያ ቤት ተጠሪ በመሆኑ አጠቃላይ የመንገድ ሽፋናችን በአስፋልትም በኦል ዌዘር ሮድ በምንለው የተሻለ አፈጻጸም ላይ ነው ያለው። ምንም እንኳን የግንባታ ግብአት ዋጋ ሁላችንም እንደምናውቀው በጣም የተወደደም ከፍ ያለም ቢሆን አንዳንድ አካባቢዎች ላይ ደግሞ በጸጥታ ችግር ደግሞ ፕሮጀክቶች ሲታወቁም ያለም ቢሆን አፈጻጸም በጣም የተሻለ ነው። ችግር አለብን ብለን እኛ የምንገመግመው በተለይ የከባድ ጥገና ነባር መንገዶች ላይ ችግር አለ። እሱ በራሳችን መፍታት የምንችለው በተለይ ከበጀት ጋር የሚያያዙ ጉዳዮች ኦን ፎርስ ነው የሚሰራው ስለሆነ ከሱ ጋር ያሉ ኢሹዎችን እንፈታለን ብለን በእንቅስቃሴ ውስጥ ነው ያለ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ደግሞ በሩብ ዓመት ግምገማው የትራንስፖርት አገልግሎት ላይ የሚነሳውን የታሪፍ ጭማሪንና የመናኸሪያ አገልግሎትን ለመቆጣጠር እየሰራ ነው ሲሉ ሚኒስትሩ አለሙ ስሜ ገልጸዋል። አክለውም 68 በመቶ የሚሆነው የትራፊክ አደጋ በአሽከርካሪ ምክንያትና በተሽከርካሪ የቴክኒክ ችግር የሚደርስ ነው ያሉት ሚኒስትሩ ይህን ለመቆጣጠር ድንገተኛ ፍተሻን ጨምሮ ሌሎች እርምጃዎችንም እንወስዳለን ብለዋል። ታሪፍ በላይ የማስከፈል ችግርን በቴክኖሎጂ ለመቅረፍ ቴክኖሎጂ ላይ ስራዎች እየሰራን ያለ ነው። ቲኬት በኮምፒውተር ዲጂታል በሆነ መልኩ እንዲቆረጥ ከመናኸሪያ ውጪ የመጫን ችግር እንዲቀረፍ እንዲሁ መኪኖች ከመናኸሪያ መውጣት አለመውጣታቸውን የምንቆጣጠርበት ስርዓት በዲጂታል ስርዓት እየዘረጋን ያለ ነው። አንዳንድ መናኸሪያዎች ላይም ይህን ስራ ጀምረናል። በቅርቡም ከአዲስ አበባ በሚወጡ 5 መናኸሪያዎች ላይም ይህንን ተግባራዊ እናደርጋለን ማለት ነው። ድንገተኛ ፍተሻ አሽከርካሪንም ተሽከርካሪንም የተሽከርካሪ ቴክኒክ ማረጋገጫ ተቋማትንም አሽከርካሪ የሚያሰለጥኑ ተቋማትንም ድንገት እየፈተሽን ብቃት የሌላቸው ላይ እርምጃ የመውሰድ ስራ ጀምረናል። በሶስተኛ ደረጃ ደግሞ ይሄን የሚደግፍ ህግ መኖር አለበት። ህጋዊ ጠንከር ያለ ህጋዊ እርምጃ መኖር አለ። ምክንያቱም የሰው ውድ በመተካ የሌለው የሰው ህይወት ነው እየጠፋ ያለውና ይሄንን ማስተካከል የሚችል ጠንከር ያለ ህግ የማውጣት ስራም ህግ የማሻሻል ስራም ረቂቁን አዘጋጅተን ለአጽዳቂው ለመንግስት ለሚኒስትሮች ምክር ቤት ለማቅረብ ዝግጅታችንን ጨርሰናል ማለት ነው። የኢትዮጵያ የውጭና ገቢ ንግድ ከዓመት ዓመት እድገቱ እየጨመረ ነው ያሉት ሚኒስትሩ በ2016 ሩብ ዓመት ከ4 ሚሊዮን ቶን በላይ ጭነት ተመዝግቧል ሲሉ ተናግረዋል። 87% በላይ የያዘው አሁንም በተሽከርካሪ የሚጫነው ጭነት ነው። 12% ባቡር ነው። ከ1% በላይ ደግሞ የአውሮፕላን ድርሻ ነው ማለት ነው። አሁንም ሰፊውንም የጭነት አገልግሎት እየሰጠ ያለው ተሽከርካሪ መሆኑን ነገር ግን እያደገ ካለው የኢምፖርትና ኤክስፖርት አንጻር አሁንም የማጓጓዣ እጥረት እንዳለ አይተናል። እሱን ለመሙላት ከመንግስት ጋር እየሰራን ያለ ነው። አገር ውስጥ እነኚህ የጭነት ተሽከርካሪዎች እንዲመረቱ ከኢንዱስትሪ ሚኒስቴር ጋርም እየሰራን ያለ ነው። አገር ውስጥ ከውጭና ገቢውን አይተን ስናይ ወደ አገር ውስጥ የገባው ቅድም ካልኩት 4 ሚሊዮን ሜትሪክ ቶን ውስጥ 91.7% ወደ ሀገር ውስጥ የገባ ነው። 8.3% ወደ ውጭ የወጣ ነው። ስለዚህ አሁንም የውጭና ገቢ ሚዛናችንን በጣም ክፍተት ያለው መሆኑን ያሳያል። ጠቅላይ ሚኒስትር አብይ አህመድ በተገኙበት እየተካሄደ የሚገኘው የሚኒስትሮች ምክር ቤት ሩብ ዓመት ግምገማ እንደቀጠለ ነው። አሁን የቱሪዝም ዘርፉ ከነዛ ችግሮች በደንብ አገግሟል ማለት ይቻላል። የፓርቲው መሪ በግላቸው እያደረጉት ካለው እንቅስቃሴ አኳያ እስከታች ድረስ ብንወርድ ያንን መሬት ላይ አናገኝም። የኛ የቱሪዝም ኢንዱስትሪ ዝግጁ ነው ወይ? ይህንን ዘመናዊ ቱሪስት ለማስተናገድ ዝግጁ ነው ወይ? የትኛውም ወገን ምን ሰራ ሲባል ይህን ሰራሁ የሚልበት መንገድ መፈጠር አለበት የሚል እምነት ነው ያለኝ። በዛ ከመዘኑ ከፍተኛ መቀዛቀዝ አለ። በመንግስት ልዩ ትኩረት ተሰጥቶ የግሉም ዘርፍ እየተበረታታ የቱሪዝም እንቅስቃሴው እያደገ የመጣበት ወቅት ነው ብዬ አምናለሁ። አረም የወረረውና
ቆሻሻ ብቻ የተከማቸበትን ቦታ ስለማጽዳት ሐሳብ ስታነሳ የበጀት ውስንነት ይባላል። የግሉ ዘርፍ ብዙ አስተዋጽኦ አለው በጣም በርካታ። ነገር ግን ከመሃል ሀገሮችና ከዋና ከተሞች ርቆ ኢንቨስት ከማድረግ አንጻር ግን ውስንነቶች አሉ። የኢትዮጵያ የቱሪዝም ማስተር ፕላን ተብሎ በኢጋድ ስፖንሰርነት የተዘጋጀው ዶክመንት ብጥር አድርጎ ያንን ችግር አስቀምጧል። ያን ችግር አንዱንም እየቀረፍ ነው አይደለም። እውነት ለመናገር ቻለ ነገር ምን አለ ብትለይ ቱሪዝም የቤተ መንግስት ቋንቋ ሆኗል። የጅማ ከተማ የአዌት ወንዝ ዳርቻ ልማት ስራዎች ለሌሎችም ከተሞች ተሞክሮ እንደሚሆኑ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። ጅማ ከተማ ህብረ ብሔራዊነት የሚታይባት ከተማ ናት ያሉት ርዕሰ መስተዳድሩ እነዚህንም ዜጎች ተጠቃሚ የሚያደርጉ የተለያዩ የልማት ስራዎች እየተሰሩ ነው ብለዋል። በአዌት ወንዝ ዳርቻ ላይ የተገነቡ መሰረተ ልማቶች ወጣቶችን ተጠቃሚ የሚያደርጉ እንደሆነም አንስተዋል። ርዕሰ መስተዳድሩ 12 ሄክታር ስፋት ያለው በጅማ ከተማ በግንባታ ላይ ያለውን ሽንኮሬ ፓርክ ጎብኝተዋል። በሌሎችም ከተሞች የሚገኙ ወንዞችን በዚህ አግባብ በማልማት ንጹህና የገቢ ማስገኛ መንገድ ማድረግ ይገባል ተብሏል። በጅማ ዞን ያሉ ሌሎች የግብርና የልማት ስራዎች ተስፋ ሰጪ ናቸው ያሉት ርዕሰ መስተዳድሩ ከአማራ ክልል ፎገራ ልምድ በመቅሰም የሩዝ ምርት በዞኑ በማልማት በማሳያነት የሚጠቀስ ሆኗል ብለዋል። በአጠቃላይ ለተሽከርካሪና ለሰው የሰውን እንቅስቃሴ በለየ መልኩ በተለያየ መንገድ እየተሰራ ነው። ይሄ አጠቃላይ የልማት ስራው ሰው ተኮር መሆኑን የሚያሳይ ነው። ከዛ ቀጥሎ የወንዙን ዳርቻ የማልማት ስራ የሪቨር ባንኩን የማልማት ስራ አሁን ያለንበትን ጨምሮ ከፍተኛ ስራ እየተሰራ ነው ያለ። ይሄኛው ከ12 ሄክታር በላይ የሚሸፍን ነው። በብዙ ከተሞች እንደምናየው የቆሻሻ መጣያ ናቸው ወይም ደግሞ የቆሸሹ አካባቢዎች ናቸው። ነገር ግን አሁን የጀመሩት ሁሉን አቀፍ የልማት ስራ ነው። በመጀመሪያ ደረጃ የወንዝን ዳርቻ የማልማት ስራ የገቢ ምንጭ እንዲሆን የማድረግ ስራ፣ በተጨማሪ ደግሞ የመዝናኛ የገቢ ማስገኛ ስራ እየሆነ ነው ያለ። የቡና ልማቱን በጣም ዘመናዊ ለማድረግ የሄዱበት ርቀት በጣም ትልቅ ነው። ሁለተኛ አዳዲስ የልማት ስራዎችን እየሰሩ ነው ያለ። የሩዝ ልማት በከፍተኛ ደረጃ ከአማራ ክልል ከፎገራ ልምዱን አምጥተው በጣም በከፍተኛ ደረጃ በሚሊዮኖች የሚቆጠር ኩንታል ለማምረት የሚያስችል እንቅስቃሴ ውስጥ ነው ያሉ፣ በተግባር ሄደውበታል። ከዛ ውጭ ይሄ አቮካዶ ልማት፣ የሙዝ ልማት በክላስተር ደረጃ ወይም ደግሞ በኩታ ገጠም ደረጃ በከፍተኛ ደረጃ እያለሙ ነው ያለ ማለት ነው። ሰላም ለአካባቢው ልማት ሚና እንዳለው ርዕሰ መስተዳድር አረጋ ከበደ ተናግረዋል። በከተማው አካባቢ አስተማማኝ ሰላምና ደህንነት ያለበት ሰው በነጻነት የሚንቀሳቀስበት ከተማ ነው እና በድምሩ ስናየው ጅማ ከተማ በልማት በሰላም ጅማ ከተማ በአጠቃላይ በመቻቻል ከተማ መሆኗን ለመታዘብ ችያለሁ። ይሄ ልምድ ለሌሎች የኢትዮጵያን ከተሞች ትልቅ ልምድ ነው የሚሆን። በእርግጥ ሌሎችም በዚህ መንገድ እየሄዱ እንደሆነ ይታወቃል። ነገር ግን በዚህ ተቃርኖ ያሉ ከተሞች ደግሞ ከእንዲህ አይነት መልካም ተሞክሮ ወስደው ራሳቸውን በመጀመሪያ ደረጃ ለነዋሪዎች ምቹ እንዲሆኑ ውብ እንዲሆኑ የሚያደርግ ስራ መሰራት አለበት። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በደቡብ ወሎ ኮምቦልቻ ከተማ ለአቅመ ደካማ የከተማዋ ነዋሪዎች ለሚገነባ መኖሪያ ቤት የመሰረተ ድንጋይ አስቀመጡ። ባለሀብቱ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን የማገዝ የሞራል ኃላፊነት እንዳለበት ርዕሰ መስተዳድሩ ተናግረዋል። ተስፋዬ ጫኔ ተጨማሪ አለው። በኮምቦልቻ ከተማ ቢራሮ ክፍለ ከተማ የሚገኘውና ሳር መንደር እየተባለ የሚጠራው ይህ አካባቢ ኑሮና ሕይወት የሚፈትናቸው በርካታ ዜጎች ይኖሩበታል። በተለይ የተጠጋጉና አመቺ ያልሆኑ የመኖሪያ ጎጆዎች ጭምር መኖራቸው አካባቢው ከክረምት እስከ በጋ አስቸጋሪ እንዳደረገው የአካባቢው ነዋሪ አዛውንቱ ኢብራሂም ሁሴን ይናገራሉ። በጣም ችግር አለው። እንደምታየው ፍሳሽ ማሁኑ መንገድ መሄጃ ያለን ልጆቹ በጭቃ ውስጥ ደካሞቹ በጭቃ ውስጥ እየተረፈቁ እየወጡ ነው። ሁለተኛ ደግሞ ፍሳሽ ቤት የሚያፈሰው አለ። ኬንዳ ለብሰን የምናድርበት ሰዎች አለን። ተመችቶን የምንኖር አይደለም። ስርፋ ላይ ግን የመድረሻ ማጣት ነው። የመድረሻ ማጣት ነው እንጂ መንግስት እንደዚህ ያለ ግዳፍ ታመጣልን፣ እንደዚህ ያለ ጥሩ ነገር ታመጣልን፣ እንደዚህ ያለ ተመቻቸ ነገር ታመጣልን ፈጣሪ ጋራ ተመስገን እያል መንግስትንም እያመሰገን ፈጣሪያችንንም እያመሰገን ለመኖር እንችላለን ወደፊት። ይህንን የነዋሪዎቹን የመኖሪያ ቤት ችግር ለመፍታት የሚያስችል በባለሀብቶችና በከተማ አስተዳደሩ የሚገነባ የመኖሪያ ፕሮጀክት ግንባታ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በተገኙበት የመሰረተ ድንጋይ ተቀምጧል።
ባለሀብቱ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን የማገዝ የሞራል ኃላፊነት እንዳለበት አቶ ሙስጠፌ መሐመድ ተናግረዋል። በዚህም ሁሉም ባለሀብት በመሰል የበጎ አድራጎትና ሰው ተኮር ፕሮጀክቶች ላይ እንዲሳተፍ ርዕሰ መስተዳድሩ ጠይቀዋል። ኮምቦልቻ ከተማ ውስጥ የሚሰሩ ድሃ ተኮር ፕሮጀክቶች አካል የሆነ አንዱን ፕሮጀክት ጠዋት አይተናል። ያው እንደሚታወቀው አብዛኛው የኢትዮጵያ ሕዝብ ለድሃ ማህበረሰቡን ያለው ልብ ይታወቃል። ያዝናል፣ ያግዛል፣ በተለያዩ ሁኔታ ያግዛል። ነገር ግን የአሁኑ በመንግስት ደረጃ የተጀመረው የድሃ ተኮር ፕሮጀክቶች የምናደርገውን እገዛ ሞር ስር ነቀል የሆነ ቤት የሌላቸውን ቤት እንዲያገኙ የሚያደርግ በመሆኑ ለዛ ባለሀብቱ ሚና ይኖረዋል። ስለዚህ መንግስት በሚችለው አቅም እንግዲህ የሚችለውን ያህል ኮንትሪቢዩት አድርጎ ስራው ዛሬ መሰረት ድንጋይ ተጥሏል። በተጨማሪም ርዕሰ መስተዳድር ሙስጠፌ መሐመድ በመጠናቀቅ ላይ የሚገኘውን የኮምቦልቻ ዘመናዊ የአውቶቡስ መናኸሪያን ጎብኝተዋል። የኮምቦልቻ ከተማ ከሰሜኑ ጦርነት በኋላ በአንጻራዊነት ሰላማዊ እንቅስቃሴ መኖሩንና የፕሮጀክት ስራዎችም እየተከናወኑ መሆኑን መመልከታቸውን አብራርተዋል። እኔ በእውነት ለመናገር የነበረኝ ያው ኮምቦልቻ ከተማ በጦርነቱ በጣም የተጎዳ ስለነበር ሲመጣ ከነበረኝ የተለየ ሁኔታ ነው እዚህ ያየሁት። አሁን የህዝቡ የኑሮ እንቅስቃሴ፣ የንግድ እንቅስቃሴ፣ እንደገና የሚሰሩ የልማት ፕሮጀክቶች ኢንክሉዲንግ አሁን እዚህ ያለንበት የመናኸሪያው የተሰራ ያለው የልማት ስራዎች እንዳልቆሙ ነው የተረዳሁት እና በዚህ አውድ ውስጥ ሆኖ እንደዚህ አይነት ልማት ስራዎች እንደዚህ አይነት ፕሮጀክቶች እየሰሩ መሆናቸው በጣም ነው ደስ ያለኝ። በዚህ ዓመት በኮምቦልቻ ከተማ የተለያዩ የመሰረተ ልማት ግንባታዎችን ለማከናወን 799 ሚሊዮን ብር በጀት መመደቡ ተገልጿል። ባለሀብቱን በማስተባበር በሚከናወነው ሰው ተኮር የቤት ግንባታ ፕሮጀክት ከ500 በላይ አባወራዎች ተጠቃሚ እንደሚሆኑም ይጠበቃል። ቢያንስ ይህ የምታዩት አካባቢ ከ2 ሄክታር አካባቢ በላይ የሚሸፍን ማህበረሰብ ያለበት ነው። ሰው ራሱን የቻለ ዲዛይኑም እንደሚያመለክተው ግሪነሪ ያለው ለነዋሪዎች ምቹ ይሆናል ተብሎ ነው የሚታሰበው። G+1 ግንባታ ነው የምናካሄደው። ግንባታው ሲጠናቀቅ ከ500 በላይ የሆኑ ዝቅተኛ ማህበረሰብ ክፍሎችን በውስጡ ያካትትልናል ብለን እናስባለን። አጠቃላይ እዚህ ሰፈር ላይ ያለው ሰው የትም ሳይፈናቀል እዚሁ የሚገነባው ግንባታ ላይ መልሶ ተካቶ የተሻለ ኑሮ የሚኖርበት ለኑሮ የተመቸ አካባቢ የሚፈጠርበት ሂደት ነው ያለው። እየተነጋገርን የነበረው አንድም የመንግስት ቤቶችን በማመቻቸት ለጊዜው እዛ እንዲቆዩ እናደርጋለን። ካልሆነ ግን የኪራይ ቤቶች ተመቻችተው ሁሉም ማህበረሰብ ለጊዜው እንኳን የሚቆይበት ከዚህ አሁን ካሉበት የኑሮ ደረጃ የተሻለ ምቹ ሁኔታ ተፈጥሮላቸው ለጊዜው እንዲቆዩ ይደረጋል። የኪራይ ሁኔታውን እኛ እናመቻቻለን እንደ መንግስት፣ ባለሀብቱም በዛ ደረጃ ይመቻቻል። ለኢቲቪ ተስፋዬ ጫኔ ከኮምቦልቻ። በጅግጅጋ ከተማ በሀገር አቀፍ ደረጃ የብሔር ብሔረሰቦች ቀን በዓል ለማክበር ዝግጅት እየተደረገ መሆኑ ተገለጸ። በከተማዋ በሂደት ላይ ያሉ የልማት ፕሮጀክቶችን ለማጠናቀቅ እየተሰራ መሆኑን የከተማዋ ከንቲባ ዚያድ አብዲ ገልጸዋል። ሙሉ ግርማይ ተጨማሪ አለው። ሶማሌ ክልል መዲና የሆነችው ጅግጅጋ ብሔር ብሔረሰቦችና ሕዝቦች ቀንን በሀገር አቀፍ ደረጃ ለማክበር ከወትሮ በተለየ መልኩ የተለያዩ ፕሮጀክቶች እንቅስቃሴያቸው እየተፋጠነና ዝግጅት እየተደረገ ይገኛል። የተለያዩ ብሔር ብሔረሰቦች ሕዝቦች መኖሪያ የሆነችው ጅግጅጋ ዳር 29 የሚከበረው በዓልን በደመቀ መልኩ ለማስተናገድ ኮሚቴ ተቋቁሞ የቅድመ ዝግጅት ስራ ሲሰራ መቆየቱን ክልሉ ይገልጻል። ወደ ከተማው የሚመጡ እንግዶችን ለመቀበልም ነዋሪዎች ዝግጁ መሆናቸውን ተናግረዋል። የብሔር ብሔረሰቦች ቀን አሁን ቅርብ ቀን ስለሆነ ለዛኛው ዝግጅት በጣም ያደረግ ነው። በወጣትም ዘርፍም በጸጥታ ዘርፍም በሁሉም መንገድም ዝግጁ ነን። ሁሉም ኢትዮጵያ ብሔር ብሔረሰቦች እዚህ እንዲመጡ በሰላም እንዲከብሩ እንጠብቃለን። የሁለተኛ ቤታቸው ነው። እቺ ሀገር አሁን ውብ የሆነች ነው። በጣም ውብ የሆነች ነው። በፊት እንደዚህ አልነበረም። አሁን በጣም ነው የተስተካከለው። መንገድ በዛም በሐረር ክልልም ተሰርቷል። በዚህ የተሰራ ነው። በሁሉም መንገድ የተሰራ ነው። ብሔር ብሔረሰቦችና ሕዝቦች ቀንን በዓልም በህዝባዊ ትዕይንት በዋናነት የሚከበርበት የጅግጅጋ ስታዲየምም እየተሰናዳ ይገኛል። ከዚህ ባለፈ በከተማዋ በሂደት ላይ የነበሩ እንደ መንገድ፣ አረንጓዴ ፓርኮችና ውሃ ፕሮጀክቶችን ለማጠናቀቅም እየተፋጠነ መሆኑን የከተማዋ ከንቲባ ዚያድ አብዲ ተናግረዋል። እንግዳ ለመቀበል ብዙ ነገር ከተማ እየተሰራ ነው ያለው። እንደምናውቀው ታሪክ ፕሮጀክት ከተማ እየተሰራ ነው ያለው። ያ ፕሮጀክቶች ኤግዛምፕል ብንወስድ ሮድ አስፋልት ፕሮጀክቶች እየተሰራ ነው ያሉት ኦንጎይንግ ነበሩት። ግን በዚህ 29 ውስጥ ላይ ቶሎ ለመጨረስ በጣም ጥረት እያደረገ ነው ያለን።
ከተማ ውበት ስናይ በጣም የተሰራ ነው ያለው እና ከተማ አሁን ያ ዝግጅቱ ወደ መጨረሻ ላይ ነው ያለው። ከ10 ዓመት በፊት 8ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በጅጅጋ ከተማ መከበሩን ከንቲባው ያወሳሉ። በወቅቱ እዚህ ገባ የማትባለው ከተማ አሁን ላይ በርካታ ለውጦች የታየባት ከተማ መሆን ችላለች ብለዋል። በተለይም ከ5 ዓመት ወዲህ በከተማዋ የተለያዩ በርካታ ፕሮጀክቶችን በማከናወን የከተማዋን ገጽታ መቀየር መቻሉንም ከንቲባ ዚያድ አብዲ ተናግረዋል። እስካሁን በፊት 9 ላይ ተከብሯል ጅግጅጋ። ያ እንግዳ ሲመጣ ምንም መኖሪያ ምንም ሆቴል ወይ ማረፊያ ቦታ አልነበረም። ግን አሁን ከለውጡ መንግስት በኋላ ወደ 30 የሚሆን ሆቴሎች ስታንዳርዶች ተሰርቶ ዛሬ እንግዳ መጥቶ መቀበል ይችላል ማለት ነው። ከተማ ከለውጡ በፊት የነበሩት ስራዎች ከተማ ስፋቱ ብናይ 6000 ሄክታር ነበረ። ግን አሁን ሆሪዞንታሊ በጣም የሰፋች ስለሆነ ወደ 11 ሄክታር ደርሷል ስፋቷ ማለት ነው። ብዙ ዲያስፖሮች የሶማሌ ተወላጅ ዲያስፖሮች ተመልሰዋል። ባለፈው የነበሩ ጦር ሜዳ ላይ ስለነበሩ ብዙ ችግር ስለነበሩት ህዝቡ ተመልሶ ወደ ልማት አሁን የተሰራ ነው ያሉት። ጅግጅጋ ማለት ከለውጡ በፊት አልነበረችም ስም እንጂ፣ ግን ከለውጡ በኋላ በጣም ብዙ በርካታ ፕሮጀክቶች ተሰርቶ ጥሩ ከተማ ይወርድ ነው ያላት። የብሔር ብሔረሰቦችና ህዝቦች ቀን ሲከበር በብዝሃነት ውስጥ የሚፈጠር አንድነትን ይበልጥ መዘከር እንደሚገባም ይገለጻል። በጅጅጋ ክብረ በዓልም ብሔር ብሔረሰቦችና ህዝቦች አብሮነትና አንድነታቸውን በሚያጠናክር መልኩ እንዲከበርም ዝግጅት እየተጠናቀቀ መሆኑም ተመላክቷል። የዘንድሮ 18ኛው የብሔር ብሔረሰቦች ቀን በሶማሌ ክልል አስተናጋጅነት የሚካሄድ ሲሆን ክልሉ ሰፊ ዝግጅት ማድረጉን የተናገሩት ደግሞ የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ ናቸው። እንደ ሪፖርተራችን ተስፋዬ ጫኔ ዘገባ በተለይ ለበዓሉ የሚያገለግሉ የመሰረተ ልማት ግንባታዎች መጠናቀቃቸውን ነው ርዕሰ መስተዳደሩ የገለጹት። ለዚህ ለ18ኛው የብሔር ብሔረሰቦች ቀን ዝግጅት የተጠናቀቀ ይገኛል። እንግዲህ ለክልላችን ትልቅ ቀን ነው የሚሆነው። ምክንያቱም ከመላው ኢትዮጵያ የመጡ እንግዶች የምናስተናግድበት የክልላችንን የእንግዳ ተቀባይነት እንዲሁም ሰላም የምናሳይበት መድረክ ስለሚሆን በጣም ከፍተኛ የቅድመ ዝግጅት ስራዎች ሲሰሩ ቆይቷል። አሁን ኦልሞስት ሁሉም ወደ መጠናቀቅ ላይ ይገኛል። ዝግጁ ነን። ከሁሉም የሀገራችን ክልሎች የሚመጡ ብሔረሰቦችን አስተናግደን የወንድማማችነት የእህትማማችነት መንፈስ እንዲሰፍን በጅጅጋ ከተማ የሚካሄደው የዚህ በዓል ወሳኝ ይሆናል ብዬ አስባለሁ። በጣም ጥሩ ዝግጅት ላይ ነው ያለ ነው። የኢትዮጵያውያን ብዝሃነትና አንድነት ለሰላምና ለሀገረ መንግስት ግንባታ የሚጫወተው ሚና ማጉላትና ልዩነቶችን በዲሞክራሲያዊ አግባብ በውይይት መምራት ጊዜው የሚጠይቀው ጉዳይ ስለመሆኑ ብዙሃንን ያስማማል። በዚህ አግባብ ታዲያ ያለፉት 17 ዓመታት የተከበሩ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀናት ለኢትዮጵያውያን ምን ማለት ነበሩ? ኮሰን ብርሃኑ ተከታዩን ዘገባ አዘጋጅቷል። ብዝሃነት የኢትዮጵያ እውነት ነው። ይህ እውነት ደግሞ የኢትዮጵያውያን የቃል ኪዳን ሰነድ በሆነው ህገ መንግስት እውቅና ተሰጥቶታል። ከእውቅና ባለፈ ላለፉት 17 ዓመታት ብሔሮች ብሔረሰቦችና ህዝቦች በተለያዩ መንገዶች የወንድማማችነትና እህትማማችነት መንፈሳቸውን እንዲያጠናክሩ አንዳቸው ከአንዳቸው የተጋመዱ እንዲሁም እጣ ፈንታቸው የተያያዘ መሆኑን በተጨባጭ የሚገነዘቡበት ብዝሃነት በአንድ መድረክ የሚታይበት ቀንንም አክብረዋል። እነዚህ ዓመታት ግን ለብዝሃነት እውቅና ከመስጠት ባለፈ ለሀገራዊ አንድነት የነበራቸው ሚና ምንድን ነበር? የዘንድሮስ 18ኛው የብሔሮች ብሔረሰቦችና ህዝቦች በዓል ምን ላይ ትኩረት ያደርጋል ስንል ጠየቅን። ብዝሃነትን እውቅና ሰጥቷል፣ ህገ መንግስቱም ጨምሮ በአሰራር ደረጃም የብዝሃነት እውቅናዎች ተሰጥተዋል። ይሁን እንጂ ሀገራዊ አንድነቱ ላይ ሰፊ ስራዎችን ከመስራት አንጻር ግን ትልቅ ውስንነት እንዳለ አመላካች ውጤቶችን አሁን እያየንበት ያለ ሁኔታ ከመኖሩ አንጻር ትውውቅን በበለጠ በማድረግ በማጠናከር ሀገራዊ አንድነትን የማጎልበት የማጠናከር ስራ ነው። ዓላማን መሰረት ያደረገ ነው። ከዚህ በፊት የነበሩን ክፍተቶች በመሙላት በማስተካከል ውስንነቶችን በማረም ጠንካራ ሀገራዊ አንድነት መንፈስ በህዝቦች በብሔር ብሔረሰቦችና ህዝቦች መካከል እንዲፈጠር የማድረግ ስራ ለመስራት ታሳቢ ያደረገ ነው የዘንድሮ በዓል። 76 የኢትዮጵያውያን መልክ የኢትዮጵያ ጥንካሬ መሰረት ነው የሚሉት ወይዘሮ ባንቺ ይርጋ መለስ ብዝሃነት የግጭት መንስኤ ሊሆን እንደማይችል ይናገራሉ። ብዝሃነታችንን ተጠቅመው ጥቃቅን ልዩነቶቻችንን በማጉላት ሀገር ለማፍረስ ያቀዱና ያልተሳካላቸው አካላት ብዝሃነት የግጭት ምክንያት ላለመሆኑ አይነተኛ ማሳያ መሆኑን ያስረዳል ይላሉ። አሁን በየአካባቢው የሚታዩ ግጭቶች ይኖራሉ። እነዚህ ግጭቶች እንግዲህ የየራሳቸው ምክንያት ይኖራቸዋል። መነሻ ምክንያታቸው ግን የኢትዮጵያ ብዝሃነት አይደለም። እንዳውም የኢትዮጵያ ብዝሃነት እሴቶች የጎለበቱ መሆናቸው ኢትዮጵያውያን የተለያዩ
ማንነቶች ቢኖሩንም የተለያየ ቋንቋ፣ ባህል፣ የተለያየ የምንገለጽበት ብሔር ቢኖረንም ያ እሴት ግን ኢትዮጵያዊነትን የተው አይደለም። ኢትዮጵያ የብዝሃ ሀገር ነች። ይሄንን እንደ አንድ ኢትዮጵያውያን መገንቢያ ሳይሆን እንደ መፍረሻ ምክንያት ይሆንናል ብለው ያልተሞከረ ነገር የለም። ግን የኢትዮጵያዊነት እሴት እሱ አይደለም። በብዝሃነት ውስጥ የተገነባች ኢትዮጵያ ነች። በህብረተሰብ ውስጥ በኢትዮጵያ ብሔር ብሔረሰቦች ውስጥ እየዳበረው በማንነቱ ውስጥ ሆኖ ኢትዮጵያዊነት አለ። ብዝሃነትን መቀበልና ማክበር አማራጭ የሌለው የኢትዮጵያዊነት መሰረት ከመሆኑ ባለፈ ታዲያ የህዝቦች መስተጋብርን በብዝሃነትና በአንድነት የተቃኘ እንዲሆን አድርጎ መስራት የ18ኛው የብሔሮች ብሔረሰቦችና ህዝቦች በዓል ትኩረትም ነው። ልዩነቶቻችንን ብዝሃነቶቻችንን መቀበል እውነታም ስለሆነ ሌላም አማራጭ የለንም። አክቹሊ ሌላም አማራጭ የለንም። ይሄን ተቀብሎ ግን ጤናማ በሆነ መንገድ መስተጋብር መፍጠር ይፈልጋል። ውይይት ላይ ማድላት ይፈልጋል። ዲሞክራሲ ባህሉን መገንባት ይፈልጋል። ችግሮች ሲነሱ ተነስተን ጦር ከማንሳት ድንጋይ ከመወርወር ቁጭ ብሎ መነጋገር ይጠይቃል። ተነጋግሮ ውጤት ለማምጣት ይጠቅማል። በተለያየ መንገድ የምንሄድበት ለሁላችንም የሚጠቅም አይደለም። ለምንገነባት ሀገራዊ አንድነትም አይጠቅምም። ወጣቱን የሚጎዳ ነው። የተለያዩ ማህበረሰብ ክፍል ሴቶችን፣ ህፃናትን የሚጎዱ ናቸው። ጦርነቶች፣ ግጭቶች በየቦታ የምነሱ ንብረቶቻችን የሚጎዱ ናቸው። ኢኮኖሚያችን የሚጎዱ ናቸው። የውጭ ዲፕሎማሲያችን የሚጎዱ ናቸው። ኢንቨስትመንት የሚጎዱ ናቸው። ስለዚህ እነዚህን ሁሉ ታሳቢ ያደረገ አገራዊ ስሜት መፍጠር ይፈልጋል። ሁሉም ብሔር ብሔረሰቦችና የኢትዮጵያ ህዝቦች ለሀገር ሰላም ባለቤት፣ ምክንያቱም ሰላም ከእያንዳንዳችን ነው ያለው። ሰላም የትም ፈልገን የምናመጣው አይደለም። ስለዚህ ብዝሃነታችን ለሰላማችን መጎልበት አቅምና ጉልበት ነው መሆን ያለበት እንጂ ለሰላማችን ችግር ሆኖ መምጣት የለበትም። ስለዚህ ሰላምን የምናረጋግጠው እኛው ራሳችንን። ስለዚህ ለዛ ባለቤት ሆኖ ሊቆም ይገባል የሚል አለኝ። ስለዚህ የኢትዮጵያን ብሔር ብሔረሰቦች 18ኛውን ስናከብር ህብረ ብሔራዊ አንድነታችን ለሀገር መንግስት ግንባታና ለሰላም ብለን የተነሳ ነው። ስለዚህ ይሄ እንዲሆን የሁሉንም የህብረተሰብ ክፍል ርብርብና ድጋፍ ይጠይቃልና ሁላችሁም ባለቤት እንድትሆኑ ነው። 18ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል የፊታችን ህዳር 29 ማጠናቀቂያውን አድርጎ ለ5 ቀናት በሶማሌ ክልል ጅጅጋ ከተማ በተለያዩ ሁነቶች የሚከበር ይሆናል። ዜናዎቻችን እንደቀጠሉ ናቸው። የአማራ ክልል ወቅታዊ ሁኔታን ተከትሎ በተለያዩ የአማራ ክልል አካባቢዎች ህዝባዊ ውይይቶች የተካሄዱ ነው። አሁን ደግሞ እነሱን ውይይቶች ላይ ያተኮሩ ዜናዎቻችን ወደ እናንተ እናደርሳለን። የውይይት አማራጭን በማስቀደምና ለህዝብ ጥያቄዎች ፈጣን ምላሽ በመስጠት የተገኘውን ሰላም ማጽናት እንደሚገባ የደብረ ታቦር ከተማ ነዋሪዎች አሳስበዋል። የደብረ ታቦር ከተማ ወቅታዊ ሁኔታና ቀጣይ አቅጣጫዎች ላይ የሚመክር የውይይት መድረክ ተካሂዷል። በመድረኩ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የህብረተሰብ ተወካዮች የተገኙበት ነው። ራሄል ፍሬው ተጨማሪ አላት። የደብረ ታቦር ከተማ ወቅታዊ ሁኔታን አስመልክቶ በሶስቱም ክፍለ ከተሞች የምክክር መድረኮች ተዘጋጅተዋል። ነዋሪዎችም ሰላምን ለማጽናትና ለዘላቂ የህዝብ ተጠቃሚነት ተግዳሮት ናቸው ያሏቸውን ችግሮች አንስተዋል። መልካም አስተዳደር ችግር ጋር ተያይዞ አመራሩ ቁርጥ አርጋችሁ 1 2 3 ብያላችሁ ቀበታችሁ ጠበቅ አርጋችሁ ፍቱ። ለምንድን ነው ንግዱ ማህበረሰብ አዲስ አበባ የሚሄደው? ለምንድን ነው ባህር ዳር የሚሄደው? እንዴ እኔ ቆይ ብቻችን ያዘው እንዴ ይሄን ቦታ እኔ ያሳዝነኝ። ምንድነው ችግር መባል አለበት። ምንድነው ችግር? መፍታት የምትችሉትን መፍታት መቻል አለባችሁ በእናንተ ደረጃ። በእናንተ ደረጃ ደግሞ የማይፈታውን ደግሞ ክልሉ እንዲፈታ ማድረግ ነው። አሁን ውጤት ያመጡ ልጆች አልተማሩም። ሌሎች ክልሎች እያስተማሩ ዩኒቨርሲቲዎች፣ እኛ አማራ ክልል ያለው ዩኒቨርሲቲ ግን አሁን ተዘግቷል። የማን ዕጣ ገጠመን? የትግራይ ዕጣ ገጠመን። 500 በላይ ያመጡ ተማሪዎች አሁን አሉን ነው እንቁ ተማሪዎች። እነዚህ ተማሪዎች አሁን ታቀው ነው ያሉ። ዶክተሬት የሚማሩ ሜዲሲን የሚማሩ ተማሪዎች አሁን አእምሯቸው ፌድ አድርጎ ነው ያለ። ተዘግቶ አይማሩም። በዚህ እኮ አይደለም ሰላም የሚመጣው፣ ሰላም ሀገርም ነጻነት የሚወጣው አንድነት ሲኖረን እኮ ነው። መንግስትና ህዝብ ችግሮችን በውይይት የመፍታትን አማራጭ እንዲያስቀድሙም ጠይቀዋል። መንግስት በቀን ተቀን በየደረጃው ምሁራንን እንደ ምሁራን፣ ነጋዴን እንደ ነጋዴ፣ አርሶ አደርን እንደ አርሶ አደር በየደረጃው ማወያየትና ለችግሮቹን መስማት ለችግሮቹ ደግሞ መፍትሄ ማስቀመጥ የመንግስት ዋና ተግባሩ ነው ብዬ አስባለሁ። የምክክር መድረኮቹ በህዝብ ባለቤትነት የተገኘውን ሰላም ለማጽናት መዘጋጀታቸውን የከተማ አስተዳደሩ ከንቲባ ደሴ መኮንን ገልጸዋል። በሶስቱም ክፍለ ከተማ 30 መድረኮችን አዘጋጅተናል።
በእነዚህ መድረኮች ደግሞ ሁሉም የህብረተሰብ ክፍል ምሁራኑም፣ ነዋሪውም አጠቃላይ በከተማችን የሚኖረው የህብረተሰብ ክፍል በእነዚህ መድረኮች እንዲሳተፍ ነው ያደረግነ። አጀንዳ አድርገን የተነሳ ነው። አሁን ያለውን የጸጥታ ሁኔታ የከተማችን የጸጥታ ሁኔታ የልማትና የመልካም አስተዳደር ስራዎቻችን እያደናቀፈ ያለውን የጸጥታ ሁኔታ ህብረተሰቡ የጋራ አድርጎ በጋራ መክረን ህብረተሰቡ ራሱ ባለቤቱ ነው እንዲሰራ ለማድረግ ታስቦ የተዘጋጀ መድረክ ነው። በየመድረኮቹ በህዝብ ለተነሱ ጥያቄዎች ምላሽ እንሰራለን ያሉት ከንቲባው ልማትን ለማከናወን ሰላም ወሳኝ በመሆኑ ሁሉም ለዘላቂ ሰላም የድርሻውን እንዲወጣም ጥሪ አቅርበዋል። ከቦታ ቦታ የመንቀሳቀስ አለመቻላችን አሁን ላለው ከፍተኛ የሆነ የኑሮ ውድነት አጋልጦናል። ብዙ ሰው ከእጅ ወዳፍ የሚኖረው ሰው መኖር እስከሚያቅተው ድረስ ይሆናል። ለዚህ ደግሞ ዋና መነሻው ሰላም አለመኖር ነው። ከአርሶ አደሮቻችን በቅርብ እንኳን የተመረተ ምርት በነጻነት ወደ ከተማችን እየገባ አይደለም። አርሶ አደሩ ያመረተውን ምርት ያረበውን እንስሳት ወደ ከተማችን በነጻነት አምጥቶ እየሸጠ አይደለም። ከመሀል ሀገር ሸቀጥ እየመጣ አይደለም። ይሄ ደግሞ ከፍተኛ የሆነ ብስቁልናን እያደረሰ ነው። ከዚህ እንኳን ሰርተን ልማቶቻችን አልተን በዚያ ተጠቃሚ የሆነ ሰው እየሆነ አይደለም እና አጠቃላይ አሁን ላለው ምስቅልቅላችን ውጤቱ የለን የጸጥታ ሁኔታ መበላሸት ነው። ከዚህ መታረም አለበት፣ መስተካከል አለበት። ህዝቡም ቢሆን የጸጥታው ባለቤቱ ነው፣ ከኛ ጎን ቁሞ መስራት አለበት። ማንኛውም ህብረተሰብ የሃይማኖት አባት እና የሀገር ሽማግሌ ከኛ ጋር ሆኖ ለዚህ የሰላም ጉዳይ ትኩረት ሰጥቶ መስራት አለበት። የደብረ ታቦር ከተማን ጨምሮ በደቡብ ጎንደር ዞን የተገኘውን አንጻራዊ ሰላም ማጽናትን ዓላማ ያደረጉ የምክክር መድረኮች እየተካሄዱ ነው። ለኢቲቪ ራሄል ፍሬው ባህር ዳር። ህዝቡ ለዘላቂ ሰላም መረጋገጥ ያለውን ቁርጠኝነት በየደረጃው በተካሄዱ ህዝባዊ መድረኮች በቂ ግብዓት በመስጠትና በተሳትፎ ማረጋገጡን የጎንደር ከተማ ተቀዳሚ ምክትል ከንቲባ ባዩ አቧይ ተናገሩ። ዘላቂ ሰላምን በማረጋገጥ ጎንደርን እንገንባ በሚል መሪ ሀሳብ ህዝባዊ የሰላም ውይይት በጎንደር ከተማ ተካሂዷል። ዘገባው የኢዜአ ነው። ሰናይ ሰይፉ ታቀርበዋለች። ዘላቂ ሰላምን በማረጋገጥ ጎንደርን እንገንባ በሚል መሪ ሀሳብ ህዝባዊ የሰላም ውይይት በጎንደር ከተማ ተካሂዷል። በውይይቱ ተሳትፎ ያደረጉት የከተማዋ ነዋሪዎች በበኩላቸው ስለ ከተማው ሰላም ህዝቡና መንግስት በጋራ ምን ማድረግ አለብን በሚል ምክክር ማድረጋቸውን ገልጸው ህብረተሰቡ ለሰላም ትልቅ ዋጋ መክፈል እንዳለበት በመጥቀስ በመድረኩ የጋራ መግባባት ላይ ደርሰናል ሲሉም ተናግረዋል። ህብረተሰቡና የመንግስት ሰራተኛው በጋራ በመወያየት ለችግሮች መፍትሄ መስጠት እንዳለበት ተነጋግረዋል። ሰላም በርካታ ጥቅሞች አሉት። ህይወት ላላቸው ነገሮች በሙሉ ሰላም አስፈላጊ ነው። ያለ ሰላም መስራትም የለም፣ መኖርም የለም፣ ገብቶ መውጣትም። በአጠቃላይ ሰላም እጅግ በጣም መሰረታዊ ነገር ነው። ሰው ምን ይጠበቃል? ከመንግስት ጉድለት ምን እንዳለ ተነጋግረናል። በዚህ መድረክ ላይ ያው ህብረተሰቡና መንግስት አብሮ ተባብሮ መስራት እንዳለበት፣ ለሰላም ትልቅ ዋጋ መከፈል እንዳለበት ነው የተማርነው። የሰላም ምክክር መድረኮቹ በከተማ አሁን የተገኘውን ሰላም በህዝቡ ትብብርና ተሳትፎ ተጠናክሮ እንዲቀጥል ማስቻል ነው ያሉት ደግሞ የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ባዩ አቧይ ህብረተሰቡ በዋነኝነት የሰላሙ ባለቤት ሆኖ እንዲንቀሳቀስ በከተማው የሚከናወኑ የልማት ስራዎች ሳይደናቀፉ እንዲቀጥሉ ድጋፍ እንዲያደርጉ የሚያግዝ መሆኑን ገልጸዋል። እጅግ በጣም የመድረኩን ያስቀመጥናቸውን ግቦች ሄዶ ዋና ግቡ የከተማውን ሰላም ማስጠበቅ ነው። ህብረተሰቡ የሰላሙ ባለቤት ሆኖ አካባቢውን ራሱን ጸጥታ የራሱን ሰላም እንዲያስጠብቅ ማድረግ ነውና በመድረኩም በርካታ ግብአቶች ለቀጣይ ስራችን ግብአት የሚሆኑ ሀሳቦች የተነሱበት ነው። በተለይም ደግሞ የህግ ማስከበር ስራችን ህግ እንዲከበር በሁሉም መድረኮች ህዝቡ የሚያነሳው የከተማችን ሰላም ለመመለስ ህግ እንዲከበር መደረግ አለበት ሚል በስፋት አንስተዋል። ምክትል ከንቲባው ከመድረኮቹ የተገኙት ግብዓቶች በከተማ የተጀመሩ የልማት ስራዎች እንዲቀጥሉና አዳዲስ ፕሮጀክቶችም እንዲሰሩ ትልቅ አቅም የሰጠ መሆኑን ገልጸዋል። አሁን የተገኘውን ሰላም ወደ ዘላቂነት ለማሸጋገር የሚያስችሉ ሀሳቦች የተነሱበትና የጋራ መግባባት የተደረሰበት እንደሆነም አስረድተዋል። የፖለቲካ አመራሩ የህዝቡን ድጋፍ ተጠቅሞ የከተማችን ሰላም በማስጠበቅ ወደ ልማት እንድንገባና ከተማችን የሚመጥኑ ልማቶች የተጀመሩ ፕሮጀክቶች ወደ ስራ እንዲገቡ አዳዲስ ፕሮጀክቶችንም እንድንሰራ ትልቅ አቅም የሚሰጥና አሁን ያገኘነውን ሰላምን ወደ ዘላቂ ሰላም ሊቀይር የሚያስችል
ሀሳቦች መግባባቶች የተገኙበትና ይህን በማስቀጠል በኩል ህብረተሰባችን የተጫወተው ሚና በዚሁ አጋጣሚ በእኔና በከተማ አስተዳደሩ ስም ላቅ ያለ ምስጋና ማቅረብ ፈልጋለሁ። በከተማው በተዘጋጁት ህዝባዊ መድረኮች ላይም ወጣቶች፣ ሴቶች፣ የመንግስት ሰራተኞች፣ የሀገር ሽማግሌዎችና የንግዱ ማህበረሰብን ጨምሮ ከ20 ሺህ በላይ ነዋሪዎች ተሳታፊ መሆናቸው ተገልጿል። የኢትዮጵያን ትራንስፖርትና ሎጂስቲክስ ዘርፍ ለማዘመን የአቅም ግንባታና የቴክኖሎጂ ድጋፍ እንደምታደርግ ሳውዲ አረቢያ ገለጸች። ሁለቱ ሀገራት በዘርፉ በጋራ መስራት የሚችሉባቸው መስኮችና አቅሞች መኖራቸውም ተጠቁሟል። በሳውዲ አረቢያ የትራንስፖርትና ሎጂስቲክስ አገልግሎት ሚኒስትሩ የተመራ ልዑክ የሞጆ ደረቅ ወደብንና የእንዶዴ ባቡር ጣቢያን ጎብኝቷል። ይመራደም ተጨማሪ አለው። ሰኞ ዕለት ማምሻውን አዲስ አበባ የገባው የሳውዲ አረቢያ የልዑካን ቡድን የሞጆ ደረቅ ወደብና ተርሚናልን ጎብኝቷል። በሳውዲ አረቢያ ትራንስፖርትና ሎጂስቲክስ አገልግሎት ሚኒስትር ኢንጂነር ሷሊህ ቢኑ ናሲር የተመራው የልዑካን ቡድን የትላልቅ ኩባንያ ባለቤቶች የተካተቱበት መሆኑም ተገልጿል። የልዑካን ቡድኑ የኢትዮጵያ 90 በመቶ ውጭ ገቢ ንግዷ በሚከናወንበት ኢትዮ ጅቡቲ ኮሪደር የሞጆ ደረቅ ወደብና ተርሚናል እንዲሁም የእንዶዴ የባቡር ጣቢያ ጉብኝትም በሎጂስቲክስ ዘርፉ ያሉ መልካም አጋጣሚዎችን በመረዳት በዘርፉ በትብብር የመስራት እቅድ ያለው እንደሆነም ተጠቁሟል። በትራንስፖርትና ሎጂስቲክስ ዘርፍ ላይ የሳዑዲ አቅም የሚታወቅ ነው። አድቫንስድ ነው፣ ቬሪ አድቫንስድ ነው። ኢትዮጵያ ደግሞ እየመጣ ያለውን በግዙፍ ኢኮኖሚን ለማሳላት የሎጂስቲክስ አቅምን ማሳደግ ትፈልጋለች። በዛ ረገድ መፈለግ ብቻ ሳይሆን ሰፊ ስትራቴጂ ቀይሳ ኢንቨስትመንትን እያደረገች የድራይ ፖርትን ጨምሮ የባቡር መሰረተ ልማትን ጨምሮ እንዲሁም ደግሞ የፍሪ ትሬድ ዞን ላይ ሰፊ መሰረተ ልማት እያከናወነች ነው። በዚህ ረገድ የሁለቱ ሀገራትን ግንኙነትና አቅም የመጠቀም እድልን የሚያሰፋ ነው። በኢትዮጵያ ላይ የትራንስፖርትና ሎጂስቲክስ ዘርፍ ላይ ያለውን የኢኮኖሚ አማራጮችን የሚያይ ዓላማ ያለው ጉብኝት ነው። ማየት ብቻ ሳይሆን አብሮ ለመስራት አብሮ ለመፈጸም ረጅም እቅድ ይዞ ነው የመጡት። ትላልቅ ካምፓኒዎችን የሚመሩ የካምፓኒ አመራሮች አብሯቸው ነው የመጡት። ረጅም እድሜን ባስቆጠረው የኢትዮጵያና የሳውዲ አረቢያ ግንኙነት ወደ ተሻለ ደረጃ በማሳደግ በኢኮኖሚው ዘርፍም ትብብሩን ለማስፋት እድል የሚፈጥር ነው ተብሏል። ከንጉስ ነጃሺ ጀምሮ ያለ ነው። እሱንም በኢኮኖሚ መስክ የማድገምና የማስፋት ተልዕኮ ያለው ጉብኝት ነው የነበረው። ሞጆ ድራይ ፖርት ላይ ያለውን ካረንት ፋሲሊቲ አሳይተናል። ኤክስፓንሽኑንም የት መድረስ እንደምንፈልግም በሆርን ኦፍ አፍሪካ የሎጂስቲክስ ሀብ የመሆን ራዕይ ይዘን እየሰራን መሆኑን አስረድተናቸዋል። በሬልዌይም እንደዚሁ በታዳሽ ኃይል የሚጠቀም የሬልዌይ መሰረተ ልማትን የማስፋት ተሰላጭ የሆነ ኤፊሽንት የሆነ ሬልዌይ ትራንስፖርት በሆርን ኦፍ አፍሪካ ተግባራዊ የማድረግ ራዕያችንን ምን ያክል እየሰራንበት እንደሆነ መሬት ላይ ለማሳየት ሞክረናል ማለት ነው። በቀሪ ጉዳዮች ላይ በቴክኖሎጂ ትራንስፖርት ዘርፍ በቴክኖሎጂ ትራንስፈር መደረግ አለበት። ኢንቴሊጀንት ትራንስፖርት ላይ በአቪዬሽን እንዲሁም ደግሞ በውሃ ትራንስፖርት ላይ ያላቸውን ልምድ የሚያካፍሉንና በካፓሲቲ ቢልዲንግ እና በቴክኖሎጂ ዘርፍ ያላቸውን አቅም ሼር የሚያደርጉን እንደሚሆን ቃል ገብቶልናል ሚኒስትሩ ማለት ነው። ኢትዮጵያን ለመጀመሪያ ጊዜ መጎብኘታቸው የተለየ ስሜት እንደፈጠረባቸው የተናገሩት የልዑኩ መሪ የሳውዲ አረቢያ ትራንስፖርትና ሎጂስቲክስ ሚኒስትሩ ኢንጂነር ሷሊህ ቢኑ ናሲር ሁለቱ ሀገራት ለዘርፉ ትኩረት ሰጥተው መስራታቸው የጋራ ተጠቃሚነትን የሚያመጣ ነው ብለዋል። ኢትዮጵያን ለመጀመሪያ ጊዜ በመጎብኘቴ በጣም ደስ ብሎኛል። ለልዑካን ቡድኑ ለተደረገልን አቀባበልና መስተንግዶ እናመሰግናለን። ከኢትዮጵያ አቻዬ ከትራንስፖርትና ሎጂስቲክስ ሚኒስትሩ ጋርም ተወያይተናል። በሞጆ ደረቅ ወደብና በእንዶዴ ባቡር ጣቢያ ጉብኝታችንም ኢትዮጵያ የሎጂስቲክስ አቅሟን ለማሳደግ በርካታ ልማቶችን እየሰራች መሆኑን ተረድተናል። ይህ ደግሞ ሳውዲ አረቢያ በ2030 በሁሉም ዘርፍ ማሳካት ከምትፈልጋቸው የእድገት ዘርፎች ጋር የተጣጣመ ነው። በመሆኑም በዘርፉ በትብብር ለመስራት እድል ይፈጥራል። ሚኒስትሩ ሁለቱ ሀገራት በጋራ ሊሰሩባቸው የሚችሉ በርካታ የትብብር መስኮችና አቅሞችም እንዳላቸው ተናግረዋል። በርካታ የትብብር መስኮችና አቅሞች አሉን። በጋራ ልንሰራባቸው የምንችለው
በተለያዩ የእርሻ ልማት፣ በማኑፋክቸሪንግ፣ በቱሪዝምና በሎጂስቲክስ ዘርፍ አብረን የመስራት ሰፊ እድል አለን። በጋራ መስራታችን ደግሞ የሎጂስቲክስ ዘርፉን የበለጠ ለማዘመንና በርካታ ኢንዱስትሪዎች እንዲያድጉ ያግዘናል። በዚህም ኢትዮጵያ በዘርፉ በጥሩ መንገድ ላይ እየተጓዘች ነው። የልዑካን ቡድኑ በኢትዮጵያ የ2 ቀናት ጉብኝት አድርጎ ተመልሷል። የውጭ ዜና። በዓለም አቀፉ ማህበረሰብ የተዘነጋ በተባለው የሱዳኑ ጦርነት ሰብአዊ እርዳታ ለማድረስ አስቸጋሪ ሁኔታ ላይ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀም። ከ6 ሚሊዮን የሚልቁ ሰዎች ከቀያቸው ሲፈናቀሉ ከ5000 የሚበልጡ ደግሞ በጦርነቱ ተገድለዋል። ሰይፉ ገብረ ጻዲቅ በትንታኔ ተመልክቶታል። የሱዳኑ የእርስ በርስ ጦርነት ከተጀመረ 7 ወራትን አስቆጥሯል። ሁኔታው ከመሻሻል ይልቅ ስለመባባሱ ከሀገሪቱ እየወጡ ያሉ መረጃዎች ያሳያሉ። ጦርነቱ ባለፉት 2 ዓመታት ተስፋ ተጥሎበት የነበረውን የሲቪል መንግስት ምስረታን የማይታሰብ አድርጎታል። ተፋላሚ ኃይላቱ በተደጋጋሚ ወደ ስምምነት እንደመጡ ቢሰማም ወዲያው ስምምነቱን መጣሳቸው ተስፋ ሰጪ ነገር አለመኖሩን ያመላክታል። በጀኔራል አብዱልፈታህ አልቡርሃን እና በቀድሞ ምክትላቸው ሞሐመድ ሐምዳን ዳጋሎ መካከል የጦርነቱ ሰዓት የተለኮሰው ሚያዝያ 7 2015 ላይ ነበር። በጦርነቱ ከ5000 የሚልቁ ሰዎች ተገድለዋል። በርካቶች ሲቆስሉ ከ6 ሚሊዮን የሚልቁ ደግሞ ከቀያቸው ተፈናቅለዋል። እነዚህ ወገኖች ተገቢ ሰብአዊ እርዳታ እንዳይደርሳቸውም አገሪቱ ያለው የጸጥታ ችግር ማነቆ ሆኖባቸዋል። አስገድዶ መድፈርን ጨምሮ ጾታዊ ጥቃቱ እየተፈጸመ ስለመሆኑ ነው በሱዳን የተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ ዳይሬክተር አዴል ኮዳር የገለጹት። አሰቃቂ ሪፖርቶችን ሰምተናል። የጾታ ጥቃትን በተመለከተ በዳርፉር እንዲህ አይነት ወንጀል የነበረው ከ20 ዓመታት በፊት ነበር። በፈረንጆቹ 2002 የዳርፉር ጦርነት ሲጀመር በዚያ ያሉት ታዳጊዎች ደህንነት በጣም አሳስቦናል። በሱዳን አሁን ላይ ሰብአዊ እርዳታ የሚያስፈልጋቸው ሰዎች ከ4 ሚሊዮን በላይ ሲሆኑ ይህም ከሀገሪቱ ዜጋ ከግማሽ የሚልቀውን ቁጥር ይዛል። በካርቱም የቀድሞ የአሜሪካ ምክትል ልዑክ የነበሩት ዴቪድ ሺን ከቢቢሲ ጋር በነበራቸው ቆይታ በሱዳን ላይ በተጣለው የጦር መሳሪያ ዙሪያ በሰጡት ምላሽ ዩናይትድ አረብ ኤምሬትስ እና ግብፅን ተችተዋል። በሱዳን ላይ አሜሪካንን ጨምሮ የተለያዩ ሀገራት ማዕቀብ ጥለዋል። በሌላ በኩል ደግሞ ዩናይትድ አረብ ኤምሬትስ ለፈጥኖ ደራሽ ኃይሉ መሳሪያ አቅርባለች። ይህ መቀጠሉን መገመት ይቻላል። ግብፅ ደግሞ የሱዳን ጦርን ታስታጥቃለች። በጦርነት አዙሪት ውስጥ በምትገኘው ሱዳን ንጹህ ማግኘት አዳጋች እየሆነ በመምጣቱ ኮሌራን ጨምሮ በተለያዩ በሽታዎች የሚያዙት ሰዎች ቁጥር እያሻቀበ ነው። በዳርፉራ ኤልጄኒና ያለው መከራም ስለመበርታቱ ነው ነዋሪዎች ለዶይቼ ቬለ የገለጹት። የእኛ ሰዎች እየተገደሉና እየተፈናቀሉ ነው። ዘረፋውም አስቸጋሪ ሆኗል። ወንድሜ መገደሉን ነግረውኛል። እናቴና የእህቴ ልጆች ወደ ቻድ ተጉዘዋል። አባቴ ግን የት እንዳለ አላውቅም። በሱዳን የተባበሩት መንግስታት ድርጅት ሰብአዊ እርዳታ ማስተባበሪያዋ ጊሊያን ኬትሊ እየተሰማ ያለው ነገር ዘግናኝ ነው ብለዋል። ሴቶችና ህጻናትን ጨምሮ ሰላማዊ ሰዎች ሰለባ እየሆኑ ነው። ሰዎች ከነ ህይወታቸው እየተቃጠሉ ነው። ጾታዊ ጥቃቱ በስደተኛ መጠለያ ጭምር እየተፈጸመ ነው። የተባበሩት መንግስታት ድርጅትም 19 ሰራተኞቹ በሱዳኑ ጦርነት እንደተገደሉበት አስታውቋል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው የአራት ማዕዘን ዜናችንን ነው ስትከታተሉ የቆያችሁት። አብራችሁን ስለነበራችሁ ከልብ እናመሰግናለን። አሸናፊ እንዳለ ነኝ። መልካም ቀን ይሁንላችሁ።